በጣም የሚገርመኝ ነገር ነበረ። ግንቦት 21 ላይ ንፍሮ ይቀቀልና ከዛ ከተቀቀለ በኋላ ቡና ምናምን ይፎላል ውጪ ላይ ታውቃለህ። እሱ በሚደረግበት ሰዓት እኛ አካባቢ አንድ የሆነ ቅጠል አለ፣ ሀረግ የሚመስል ቅጠል፣ በኦሮምኛ ከላላ ይሉታል። እሱ ቅጠል ይመጣል፣ እንቆርትና እናመጣና ክብ ይሰራል። ከዛ መሀሉ ላይ የኩበት ጭስ ይደረጋል። የኩበት ጭስ ከተደረገ በኋላ ንፍሮ በወንፊት ይደረግና እኔ ከእናቴ ኋላ ሄዳለሁ። እሷ ደግሞ ንፍሮን እየዘገነች ያንን ጭሱን እየዞረች ታርከፈክፏለች፣ ያንን ንፍሮ ማለት ነው። እና በዛን ሰዓት ምን እንደሆነ አላውቅም። ያውና ከሞተች በኋላ እኔም አድርጌዋለሁ፣ ግን ምን እንደሆነ አሁን ድረስ አላውቀውም። እኔም ፕሮሰሱ ለምን እንደዛ እንደሚያደርጉት አላውቅም። ምክንያቱም እኔ ባዕድ አምልኮ በሚያመልኩበት ሰዓት ያን ሲያደርጉ ለምን ፕሮሰስ እንደሚያደርጉት አላውቅም፣ ግን ባዕድ አምልኮ መሆኑን እረዳለሁ። አሁን ያን ጊዜ እንደዛ ያደርጉት ነበረ፣ ግን ከዛ በኋላ ህይወትሽ ምን ይመስላል በሚለው ላይ ልናወራ የምንችለው። እያንዳንዱን የባዕድ አምልኮ ፕሮሰስ ትርጉሙ ምን እንደሆነ ካወቅኩትማ እኔም ራሴ እዛ ውስጥ እንደነበርኩኝ ነው የሚሆነው ማለት ነው። እኔ ደግሞ እንደዚያ ነገር ውስጥ አልነበርኩም፣ ግን በጥናት ደረጃ ይሄን አላወቅኩትም ማለት ነው፣ አልደረስኩበትም። ስለዚህ አንቺ አሁን ያሳሰበሽ ምንድን ነው? እስኪ እኔ ያሳሰበኝ ይሄ ነገር አንደኛ ምን እንደሆነ ስላልገባኝ፣ ሁለተኛ እንጀራ ተጋግሮ ትንሽ እንጀራ ፈንጠቅ ይደረጋል። ጣተላ ጠላ ከተሰራ ድፍድፍ ይደፋል፣ ፈንጠቅ አድርጎ የሚባል ነገር ምን እንደሆነ አላውቅም። እሱ ነገር ይደረግ ነበር። ባዕድ አምልኮ ነው እኮ አጠቃላይ። ግን አንቺ ትሳተፊበት ነበረ ነው አልኩ ዋናው ጉዳይ። አዎ እኔ እናቴ ያንን ፈንጠቅ የሚባለው ነገር አደርጋለሁ። ይሄ ወንፊቱን ስታዞር አብሬ ተዞራለሁ። ያው ቡና ፊ አድርጌ የተባልኩትን አድርጋለሁ። ሌላ ነገር አላውቅም። ግን እናቷ ባዕድ አምልኮ ገልማ ድረስ አላት፣ ታመልካለች። የእሷ እናት ማለት ነው። እናቴ ቁጭ ብላ እንደዚህ ስታደርግ ወይም ደግሞ ስታጓራ በአይኔ አላየሁም፣ ግን እናቷ በጣም ታደርጋለች። ጎጆ ምናምን ነገር አላት፣ እሱን ስታመልክ አውቃለሁ። ዙሩ የማይሆን ነገር ውስጥ ያው በእመቤታችን አሳበው የራሳቸውን አምልኮ ነበር ሲያስፈጽሙሽ የነበሩት። ኤኒዌይስ አንቺ ከዛ በኋላ ያለሽ በእንደዚህ አይነት ቤተሰብ ውስጥ ያደግሽ ልጅ ከነበርሽ የገጠመሽን ፈተና ብናወራበት ነው የሚሻለው። ከዛ በተያያዥነት አብሮ ይመጣል። ባይዘዌ ግንቦት 1 ቀን ባዕድ አምልኮ ሲመለክ አብራችሁ የነበራችሁት ስትበሉ ስትጠጡ የነበራችሁ ሰዎች ባዕድ አምልኮ ያልኩት የእመቤታችን ልደት አላልኩም። ሲደረግ ፕሮሰስ ላይ የነበራችሁ በግንቦት 1 ቀን ስትጨፍሩ ሙዚቃ ተከፍቶ ስትደንሱ የነበራችሁ ሰዎች ወደ መናፍቅ እምነት የመሄድ ዓለማዊ የመሆን እድላቸው በጣም ሰፊ ነበረ። ለምን ሃይማኖቱ ባህሉን እንደ ሃይማኖት ሳይሆን እንደ ባዕድ አምልኮ ማየት የምትጀምሩት ሌላ እምነቱ ስትገቡ ነው። ልክ እኛ ኦርቶዶክስ ጋር ያላችሁ ግን ትክክል እንዳልነበረና እንደነበረ አታስተውሉትም። ለይቶ ማየት የማትችሉበት እውቀት ላይ ስለነበራችሁ ማለት ነው። እና በጣም ከባድ አይነት ህይወት እንዳሳለፋችሁ ነው ልረዳ የምችለው። እሺ ይኸውልህ እኔ አያቴ ካህን ናቸው። ብዙ አሉ ካህን የአያቴ የአባቴ አያትም ካህን ነው። እንደዚህ ካህናቶች አሉ። አያቴ ወንድ አያቴ ካህን ነው። አያቴ ሴት አያቴ ደግሞ ይህንን ባዕድ አምልኮ ነው የምታመልከው። ባልና ሚስት ሆነው ባልና ሚስት ሆነው ማለት ነው። ኢቨን አያቴ ከሌላ ወንድ ጋር ይዘዋት የኮኑ ችግሩ እኔ እንጃ እንግዲህ እንዴት እንደሆነ እሱ ነው እኮ ጥያቄ የፈጠረብኝ። እና ብዙ ፈተና ነው ህይወት ውስጥ የሚያልፈው ታውቃለህ። አሁን የካህን ልጅ ሆኖ ልጆቹ ራሱ የአክስቶቼ መናፍቅ የሆኑ የአክስቴ ልጅ መናፍቅ የሆኑ ብዙ አሉ። አዎ እና አያቴ የሴት አያቴን ከሌላ ሰው ጋር ተኝታ አግኝተዋት አልፈታትም ብሎ መስቀሉን መለሰና እኔ በቂ ስለበዝነት ለአገልግል ሚስቴን ልጆቼን እናት ግን አልፈታም ብሎ ክህነቱን አቆመ ማለት ነው ሳይፈታት። ኦኬ ከዛ አብሮ አኖረ እሱ የነሱ እንግዲህ ይሄ በዚህ ይቀጥልና እኔ የራሴን እድገት ልንገርህ። እኔ ያው መካከለኛ ኑሮ ባላቸው ቤተሰብ ውስጥ ነው ያደግኩት፣ የገጠር ከተማ ውስጥ ማለት ነው። እና እኔ ቤተሰብ ያው መልካም ፍቅር መልካም መከባበር ትዳር ውስጥ ያለው ነገር መልካም ነው፣ ደስ ይላል። አባትና እናቴ ባህል ያለው። እኔ ጋር ግን ያለው አንድ ነገር አለ። እኔ ገና ከ8 ዓመቴ ነው ግለ ወሲብ የጀመርኩት። መምህር 8 ዓመት ልጅ ነሽ? ማውራቴ ከ8 ዓመቴ ፐብሊክ አድርጌ ማውራቴ ያው ለሌሎችም ትምህርት ይሆናል። እኔም ደግሞ ኃጢአት የሚታጠብልኝ አላምናለሁ። እግዚአብሔር ያድልሽ።
አሚን መምህር። እና ይሄንን በማደርግበት ሰዓት መምህርዬ ምን እንደሆነ አላውቅም፣ ሁሉም ሰው ይሄንን የሚያደርግ ነበር የሚመስለኝ እና ሰዎች መጠየቅ ፈልግና እንዳልጠይቅ የሚያደርገኝ ነገር አለ። ይድነህ ይሄ ነገር ብጠይቅ እላለሁ፣ ግን ደግሞ ማንን እንደምጠይቅ ግራ ይገባኛል። ቢኮዝ ይሄንን እናደርጋለን ብሎ የሚለኝ ሰው የለም እና ከልጅነቴ ደግሞ ሁሉም የሚያየኝ ሰው የሚፈልገኝ የሚመኘኝ ለዝሙት ነው፣ ከልጅነቴ ጀምሮ ማለት ነው። እና በዚህ ውስጥ አደግኩኝ። ፎቶ ላይ ያለሽው መልክሽ ነው አይደለ? አዎ ይባስም እሱ ይባስም ትንሽ ወረድ ብሏል በመጀመሪያ በነበርኩት። አሁን በጣም ቆንጆ ስለሆንሽ ያዩሽ መጀመሪያ በመልክ ነው የሚያዩሽ፣ ከዛ በኋላ ወረድ ይላሉ። ይሄ ያለ ማንኛውም ቆንጆ ሴት ላይ ያለ ፈተና ነው። ግን ያን ሁሉ ወንድ አይን አንቺ ላይ ሲያርፍ ያለብሽን ችግር ሳስበው በጣም ከባድ ነው። በስማ በዚህ አጋጣሚ ቆንጆ ሴቶች መንፈሳዊ ካልሆናችሁ አቤት ያለባችሁ መከራና ስቃይ፣ በተለይ በዛ ላይ ቅርጽ ካለ ቅላት ስላችሁ እንደው የሆነ ደመገንቦ የምትባል አይነት ብቻ የሰው አይን ማረፊያ የሆናችሁ ሴቶች ወንዶችም ጭምር ማለት ነው። መንፈሳዊ ካልሆናችሁ ጸበል ቅዳሜ ወይም ደግሞ በሳምንት አንዴ ማትጠመቁ ከሆነ ማታስቀድሱ፣ በሃይማኖታችሁ ጾም፣ ጸሎት፣ ስግደት ከሌለ እጅግ በጣም ፈተና ያለበት ህይወት ነው የምትኖሩት። ትዳራችሁ አይረጋጋ፣ በዝሙት ህይወታችሁ ጥሩ አይደለም፣ እያለቀሳችሁ ነው የምትኖሩት። ምክንያቱም የብዙ ሰዎች አይን ላይ ያለ የቡዳ መንፈስ ያያቸዋል፣ ምቀኛም ያያቸዋል፣ መስተፋቅር ያያቸዋል፣ ቡዳ ያያቸዋል፣ የዝሙት መንፈስ በቃ ሁሉም አጠቃላይ ክምር ብሎ ነው የሚመጣው። በጣም ከባድ ነው። አሁን እቺ ልጅ ፎቶዋ ያው ለእናንተ ማሳየት ስለማልችል ነው እንጂ በጣም ውብ ናት፣ ከሚገባው በላይ በጣም ቆንጆ ናት። ስለዚህ ከ8 ዓመቷ ጀምሮ ግለ ወሲብ ጀመርኩ ብላ ስትል ከየት ተማረችው ነው የምትሉት? ያያት ሰው የግለ ወሲብ ችግር ያለበት ሰው ስለነበረ በቃ ከዛ ግለ ወሲብ ትጀምራለች ማለት ነው። የሚገርም እኮ ነው። እሺ ቀጥይ የኔ እህት። እና መምህርዬ ይሄንን ግለ ወሲብ ምን እንደሆነ አላውቀውም። አሁን ነው ይሄንን ያወቅኩት ከ5 ዓመት በኋላ ማለት አንተን ካወቅኩ በኋላ የበለጠ በደንብ ገብቶኝ እየሰገድኩ እየተዋጋሁት የነበረው ማለት ነው። ድምፅሽ በጣም ወረደብን የኔ እህት። አሁን ይሰማል? ወረደብን ድምፅሽ በጣም ያው ተፈጥሮሽ እንደሆነ እረዳለሁ። እኔም እኮ አሁን ተፈጥሮ ዝግ ያለ ነው፣ ግን ለእናንተ ብዬ ነው ጮክ ብዬ የማወራው። ኦኬ አይ ተፈጥሮም ሳይሆን ኖርማሊ ቦታዬም ትንሽ ያለሁበት ድምፄን ከፍ ማድረግ ከዚህ የበለጠ ስላልቻልኩ ነው። አሁን ሲሰማችኋል? እሺ መምህርዬ ለእኔ ነው ለህዝቡማ ችግር። ኦኬ እና በዛን ሰዓት ይህንን በማደርግበት ሰዓት አላውቅና መምህርዬ በሚገርም ሁኔታ በቀን 3-4 ምንም ችግር ያ ነገር ሲፈጠር ማለት ነው። ይሄንን በማደርግበት ሰዓት እግዚአብሔር ምስክሬ ነው መምህር። በዛ እድሜሽ በቀን 3-4 በጣም ከባድ እኮ ነው። አላውቀውም። ይህን በሚገርም ሁኔታ እናትና አባቴ እንግዲህ የድሮ ቤቶች ታውቃላችሁ፣ ተቀራራቢ መኝታ ቤቶች ምናምን ናቸው እና የሚሰማ እንትን ይሄ የአፈር ግድግዳ በተለይ ብዙ ነገር ትሰማለህ። ከሞተ እንቅልፍ ውስጥ እናትና አባቴ በሚገናኙበት ሰዓት እኔን ይቀሰቅሰኝ ነበር። ምን እንደሚቀሰቅሰኝ አላውቅም። እንዴት አውቃው በቃ የሆነ ነገር ከእንቅልፍ ይቀሰቅሰኛል። እነሱ እንድሰማቸው የሚያደርጉትን እንዲሰማቸው፣ ከዛ እነሱ የሚያደርጉትን በምሰማበት ሰዓት እኔ ጋር ደግሞ የሚፈጠረውን አስቡ። ምን እንደሆነም እንኳን አንደርስታንድ ሳታረጊው በቃ በዛው ምንም አላውቀውም። ምንም የማውቀው ነገር የለም። ከኋላ እያለ ደግሞ ሲመጣ ምን አይነት ነገር ማምጣት ጀመረ? ሴቶች ከወንዶቹ ይልቅ ራስም ሴቶችን የመፈለግ እኔ እንደ ወንድ ነው የሚያደርገኝ፣ እንደ ወንድ መሆን ነው የሚፈልገው ውስጤ። እንደዛ አይነት ስሜት ነው ያለው። ምንድን ነው ግን እንደዚህ የሚያደርገኝ ምናምን እላለሁ። ምንድን ነው እላለሁ። ገባ? ምንድን ነው እንደዚህ አይነት ስሜት እንደሚሰማኝ ሴቶኛ ምንድን ነው ወንድ እንትን የምለው ምናምን እላለሁ። ግን ለማንም መናገር አልችልም። ልጠይቅል የሆነ እንዳልጠይቅ የሚያደርግልኝ ነገር አለ። መጠየቅ አልችልም፣ ፈራለሁ። የሆነ ነውርስ ቢሆን ብዬ ነው የምተወው በዛን ሰዓት ማለት ነው። የሚገርም እኮ ነው። አዎ ነውርስ ቢሆን ብለሽ አዎ። ግን ፍርሃትስ ቢደርሱብኝ ያዩኝስ ብላን ብለሽ የሰጋሽበት ነገር የለም? ኦፍኮርስ እፈራለሁ እኮ ፍርሃት አለ። ግን ምንም ችግር የለውም። የሆነ ታመቻች አለ። እንዴት እንደሚመቻች ራሱ አሁን ራሱ እኔ ራሱ ቁጭ
ይሄ አሁን ወደ ከተመለስኩ በኋላ እኔ ነኝ ያንን ተግባር ስተገብረው የነበርኩት ብዬ ራሴን ጠይቅ አድርጎኛል። በጣም ብዙ ራሴን የምጠይቃቸው ነገሮች። የሚገርም ነገር ያንን ግን ለወሲብ አስደርጎኝ ቤተክርስቲያን ያስገባኛል። ቤተክርስቲያን ሄድ ነበረ። አዋ ታውቂውማ ኃጢአት መሆኑን በምን ታውቂያለሽ እንዴ? አላውቅም። ሄጄ ቆርቤው ላገ ወጥቼ ሊሆን ይችላል። አላውቅም። በዛን ሰዓት እግዚአብሔር ነው የሚያውቀው። አላውቅም። ይሄንን አላውቅም። እኔ የማውቀው ምንድን ነው ያ ነገር የሚሆነው ነገር ይሆናል። የሆነ የመንዘር ስሜት ነው ያለው በዛን ሰዓት። ምንም አይነት ስሜቱን አላውቀውም። ብቻ የሚሆነውን ነገር ነው። ከዛ በኋላ ከስ እያለ ሲሄድ ደግሞ እየመጣ እያፈነ መድፈር እያፈነ ወን እየመሰለ እየመጣ እየደፈረኝ ይሄዳል። በቃ ከተኛው 2-3 ይውላ ሊመጣ ይችላል። ይደፍረኛል። በህልምሽ ይመጣል። ለምጥሽ ይታገለኝ በሰመመን አድርጎ ይመጣል። እኔ እንቅልፍ ገና አልተኛ ስል ሰመን አስመስሎ ይመጣል። ምን አይነት ሰው ነው? በትክክል ቅርጽ ነው ወይስ ሰው ነው የምታውቂው? ሰው ቅርጽ ነው የሚመስለው፣ ግን ፊቱን ማየት አልችልም። በጣም ፈርጣማ ጡንቻ ያለው በጣም እንዴ ነው እነዚህ ምንድን ነው የምትሏቸው? ይሄ የፊትነስ እንትን የሚወዳደሩ ሰዎች የሉ የእነሱ አይነት ፊዚካል ነው። እሺ። እና የሆነ ጊዜ በመሀል ጸሎት እያደረጉ ሲሄድ እግሮቹ የታዩኝ ይመስለኛል። ረዣዥም እግሮች። ድምፅሽ በጣም ሄደብኝ እኮ መስማት አልቻልኩም። በጣም ወረደብኝ በጣም። አሁንስ? እሺ አሁን በጣም ለእኔ ነው፣ ለህዝቡ ሊሰማ ይችላል። ለእኔ ግን በጣም ወረደብኝ። እሺ ቀጥይ። እሺ አሁን ሰማሃል? እና የሆነ ጊዜ ላይ እየመጣ እግሮቹ እንዴት ነው ከየት እንደሚወርድ አላውቅም። ብቻ መሬት ድው ሲል ይታወቀኛል፣ ሲይዝ መሬት ማለት ነው። ከዛ ግን በስማም ብል በአማትብ ምንም ብል አልችልም፣ ከላይ ላይ መግባት አልችልም። መጥቶ ታግሎኝ ደፍሮ ይሄዳል ማለት ነው። ስሊፒንግ ፓራሊሲስ ብሎ ነጮች ስም ያወጡት ይሄንን ነው። በእንቅልፍ ልብ ይመጣል፣ ይጫናቸዋል። በሕክምና ይድናል ለሚሉት እነሱ ግን ይሄ አጋንንት ነው። ባልሆኖ እንዲገባ ካላዋረሱት በስተቀር ይሄ ሕክምና የሚያስፈልገው አይደለም። መጥቶ ላያችሁ ላይ ጫን ይላችኋል። ከዛ በስማም ለማለት አይደለም በስማም ማለት ለማለት ራሱ አፋችሁ ራሱ አይፈታ ነው የምትሉት። በቃ ኖርማል ስሜት ራሱ አይሰማችሁም። እና ስሊፒንግ ፓራሊሲስ ይሉታል። በእንቅልፍ ጊዜ ፓራላይዝ ነው የምትሆኑት። ግን ይሄ ደግሞ ቀን የዋላችሁበት በጣም ደክሟችሁ ቴንሽን ሆናችሁ ተጨንቃችሁ ያላችሁበት ነገር ነው ማታ የሚመጣው ብሎ ነው የሚሉት። ግን ነው አጋንንት ነው። ይኸው ምስክርነቱ ይቺ ልጅ ነች። እሺ ቀጥይ። አዎ ሲመጣ ምንድን ነው ትጮኻለህ እኮ ግን ሰው አይሰማህም። ታማትባለህ፣ እጅህ አይማተብም። ልንቀሳቀስ ብትል አትንቀሳቀስም። እግርህን ወዴትም በቃ እንዴት ነው የታፈነ ሰው ወይም ደግሞ ሊሞት የሚያጣጥር ሰው እንደዛ ነው የምትሆነው። ምንም መንቀሳቀስ አችልም። ከዛ የሚያደርገውን አድርጎ ሲሄድ አንተ ወደ ራስህ ትመለሳለህ። ግን ይሄን ሁሉ በማደርግበት ሰዓት መምህር አለቅስ ነበረ። አትፈልጊውም ነበር ይሄንን ነገር? አትፈልገውም። የሚሆነውን ነገር አልፈልገውም። ግን ለምን እንደሚሆን አላውቅም። ገባህ? አንዳንዶቹ እንዲመጣ ይፈልጋሉ። እንደዚህ መጥቶ ሲገናኛቸው የሆነ ጊዜ ላይ ጀምሮ የነበረ እሱ ስሜት የሆነ መሀል ላይ ወደ ስደት ከመጣው ጊዜ ላይ ነው። ግን እንደዚህ ሙሉ ብዙም ፈልጌው ደስተኛ ሆኜ ከእንትን ብዬው አይደለም። አዎ በመጣ በተገናኘኝ እንደገና መልኩን ሁሉ የሚያሳያቸው ሁሉ አለ። አንዳንዶቹ የሚያውቁት ሰው ሰፈር ውስጥ በቃ ስለናፈኩት ነው ምናምን ብለው ያስባሉ። አንዱ አሁን አለችኝ እዚህ እንትን ገስታውስ አርፋ ላያት ሄጄ በቃ የሰፈሬ ልጅ ማቀው ድሮ ይገናኘኝ የነበረ ማቀው ልጅ አሁን አረብ ሀገር ሄጄ በቃ በስርቱ መጥቶ ይገናኛል። እናፍቀዋለሁ። ቶሎ ብዬ ነው የምተኛው። ቃየን አጣጥቤም ብዬ እተኛለሁ። ይመጣል አለች። በስርዓቱ በቃ ይመጣል። ገና አልጋ ላይ ጋደም እንዳልኩኝ እንቅልፍ ሽልብ ያደርገኛል። ይመጣል። ጉዳዩን ፈጽሞ ከሄደ በኋላ እነቃለሁ አለች። ከዛ እንቅልፍ አይወስደኝም እና በእንቅልፍ እጦት ምክንያት ታምሜ ሁሉ ሆስፒታል ገብቼ ጉልኮስ ወስጄ ሆስፒታል ትተኛ ተብዬ 20 ቀን ተኝቻለሁ አለች። በዚህ ጉዳይ ምክንያት ለምን ኦልሬዲ ከተገናኛት በኋላ እንቅልፍ አተኛው ልጅቷ ፍጥጥ ነው የምትለው። መንፈስ መሆኑን ያወቀችው የእኛን ትምህርት ስታዳመጥ ነው። የእኛን ትምህርት ያዳመጠችው ደግሞ በቲክቶክ ላይቭ እየገባች ሽሻ ጋንጃዋን እየነፋች እዛው አረብ ሀገር ሆና በላይቭ እየገባች እናት እንደዚህ ቱን እያለች የምትሳደብ ምናምን ልጅ ነበረች። ዱርዬ ናት። ከአንዳንድ ዱርዮች ጋር ላይቭ ገብታ መተራረብ፣ አካሏን ማሳየት ምናምን። ከዛ ሰው ገብቶ ይሰድባታል፣ ትሳደባች። እንዴ ነበረች። ልክ ይሄ እኮ አጋንንት ነው። የነመምህር ግርማን የነመምህር ተስፋዬን ትምህርት አዳምጪ፣ ከዛ በኋላ እግዚአብሔርን ታመሰግኛለች ምናምን ብለው ኮሜንት በተደጋጋሚ ሲጽፉባት
ምንድነው የሚሉኝ እነዚህ ብላ ስትገባ ነው የተገናኘ ነውና ምንድነው በስርዓቱ እንዲመጣ ትፈልግ ነበር። ያው በቲክቶክ የምታውቃቸው ወጣቶች ራሱ ይመጡብኝ ነበር አለች። በቲክቶክ በዚህ በስክሪኑ የምታውቀው ሰው መጥቶ ይገናኛት ነበር፣ በአካል እንኳን ያላገኘችው ሰው። ለምን? መንፈሱ ነውና ስሊፒንግ ፓራሊሲስ ሆኖ መጀመሪያ ዜሮ ያረጋታል፣ ሰውነቷን ሽባ ያረጋዋል። ከዛ መጥቶ እንደፈለገ ተጫውቶ ይሄዳል። ስትነቃ ደግሞ እንዲመጣ ሁሉ ግለ ወሲብ ይፈጽም ነበር አለች። አልበቃ ብዬ አልጠግብ ብዬ ነው የምትለውና ይሄ ሁሉ የሚያሳየው ምንድነው? አጋንንት እንደሆነ ነው የሚያሳየው። አጋንንት በቃ እህታችን እንዲያውም ፍርሃት ኖሮባት እንዲመጣ ላትፈልግ ትችላለች። ሕፃን ሆና ይመጣባት ስለነበረ ካደገች በኋላ ያን ስሜት አልፈለገችውም። ትልቅ ሆና ግን ሲመጣ የምታውቀው ቢሆን ኖሮ እንደ ፍቅረኛ ነበር የምትቆጥረውና ለወንዶች አንዳንድ ቦታ ላይ ራሄሎን መንፈስ ይዋረሳሉ። ባይዘዌ እህታችን ይቅርታ ስላስቆምኩሽ፣ እሺ በዚሁ መረጃ ልስጥ ብዬ ነው። ራሄሎን የሚባል መጽሐፍ አለ ራሱን የቻለ ራሄሎ የሚባል መዋረሻ ሚስት መዋረሻ የመንፈስ ሚስት ራሄሎ የምትባሏን አሳይቻችኋለሁ። ክሮም ላይ ገብታችሁ በአማርኛ ራሄሎ ብላችሁ ትጽፉ መልኳን ታዩታለች። ባለፈው አሳይቻለሁ፣ ባለፈው ሳምንት። እሷ የግብፅ ፒራሚድ ውስጥ የምትገኝ አጋንንት መንፈስ ናት። በመላው ዓለም ትሰራጫለች። ግን መነሻዋ ደግሞ ባቢሎን ነው። ከባቢሎን ደግሞ ወደ እስራኤል ገባች። ራሄል የያዕቆብ ሚስት ነች ተብሎ ብዙ ነገር ይባላል። ግን እቺው መንፈስ አሁን ባለንበት ዘመን በተለይ ኢትዮጵያ ውስጥ አንዳንድ ደብተራዎች ለአንዳንድ ሰዎች ግልጽ ማውራት አንዳንድ ጊዜ ቤተክርስቲያን ማስጠቃት ሊሆንብኝ ይችላል። ግን ትንሽ አፍጫፉን ልንገራችሁ። አንዳንድ መንፈሱን የተዋረሱ በልጅነታቸው ዲያቆን የነበሩ ካህን የነበሩ ግን ከቤተክርስቲያን የተባረሩ በዝሙት በምናምን በአስማት በገንዘብ ምክንያት ሲባረሩ ራሄሎ የምትባለው ሴጣን ተዋርሷት ስለሆነ ስራ የሚሰሩት መጀመሪያ ሌላ ሰው ያዋርሳሉ። እና ምንድነው ብለው የሚያዋርሱት? ሚስት ማታ ማታ መታ ትገናኛለች። ሚስቱ ከሞተችበት ወይ ደግሞ ጸባይ ችግር ካለበት ወይ ስልብ ከሆነ ብልት ከሌለው ወይ ደግሞ አንዳንድ ብቻ የሆነ ምክንያት ይፈጠራል፣ ሚስት ማይኖርበት ምክንያት እና መንፈስ በትክክል ሴት መንፈስ መዋረስ ፈልጋለሁ ብሎ ደብተራ ጋር የሚሄዱ አሉ። እና ማታ ማታ በስርዓቱ አልጋው ለሁለቱ ነው የሚዘጋጀው። ትራስ አለ። እሱ ብቻውን ሲተኛ ትመጣለች፣ ትገናኘዋለች። እንቅልፉ ሸለብ እንዳደረገው ነው የምትገናኘው። በስርዓቱ ራቁቷን ትመጣለች እና ሚስቱ ናት። ግን ደም ነው የምታሸናው፣ ደም ነው እንዲቀመጥ በሽንት ቤት እንዲቀመጥ የምታደርገው። ግብሯ በጣም ከባድ ነው። አይምሮ ነው የምታዞረው። የራሄሎን ግብር ያው ኢንተርቪው ያደረኳቸው ሰዎች ሲናገሩ አይምሮ ነው የሚያቀውሰው። መስማት በራሱ ይዘገናል፣ አይደለም ማድረጉ ቀርቶ ማለት ነው። እንግዲህ በእንደዚህ አይነት መልኩ የተዋረሱ ሰዎች ደግሞ በቡዳ መልክ ሰዎችን ሲመለከቱ እህታችን አይተዋት ከነበረ የራሄሎን መንፈስ ነው የሚያጋቡባት። ይቺ ሴት መንፈስ ደግሞ ከዚች ልጅ ጋር አብራ ካለች እቺ ልጅ ወንድ አያምራትም፣ ሴት ነው የሚያምራት ማለት ነው። ቅድም ስትናገር እንደሰማችሁት ማለት ነው። እና ሌዝቢያን የሚባለው ኃጢአትም የበዛው በእንደዚህ አይነት ስሜት ነው ማለት ነው። ነጮች እንዲያውም ይሄን ነገር በጣም ይፈልጉታል። በጣም ነው የሚፈልጉት፣ በጣም ይፈልጉታል። አንዳንድ ቤተክርስቲያን ባትፈቅደውም አንዳንድ ቆሻሻ የሆነ አስተሳሰብ ያላቸው መነኮሳትም ይችን ራሄሎ የምትባሏን ይዋረሳሉ። ሲያቀብጣቸው ወይ ቶሎ ይመነኩሳሉ፣ ወይም ገንዘብ ፍለጋ ወይም አንዳንድ ተንኩል ፍለጋ ሰው እንዲቀርባቸው የመነኩሱና ምንኩስና ሳይገባቸው ከዛ ራሄሎን በድብቅ ይዋረሷታል። ያው ሴት አብረው አትኖርም ተብሎ ስለሚታሰብ መነኩሴው ብቻውን በሚኖርበት ሰዓት ግን ራሄሎ ትመጣለች። ስለዚህ እንዲህ አይነት አካሄዶች አሉ። በጣም ከባድ የሆነ አካሄድ ያው ግልጥ አድርገን ስናወጣ መናፍቃንም ሌላ እምነት ተከታዮቹ ምናምን ስለሚያዳምጡት ነገሩን ወደ ሌላ ነገር ያዞሩታል። ቤተክርስቲያን ይሄን ነገር እንኳን ልትፈቅደው ጭራሽ ከማውገዝም አልፋ ብትሰማ እንኳን ይሄንን ሰውዬ አርቃ ነው የምጥለው ከቤተክርስቲያን። ግን እንዲህ ነው ተብሎ ስለማይነገር ነው ብዙ ጊዜ ግን የቤተክርስቲያን ጥበብ እንደሆነ ተደርጎ ግድግዳውን ታኮ ሕጉን ጥበብ በሚለው በኩል እየታከከ መጥቶ ቤተክርስቲያን ውስጥ እስከዛሬ ተቀምጧል ማለት ነው። እሱም ጠምጣሚዎቹ ስላዳረሱት እንጂ ቤተክርስቲያን ውስጥ ራሱ የለም። ይሄ ጉዳይ በይፋም አይሰጥም። አባቶችም ይሄ ነገር እንዴት ነው ብትሏቸው የተወገዘ ነው የሚሉት። ግን ሰጪዎቹም ደግሞ ራሳቸው ናቸው። በጣም የሚገርመው ነገር የሚያሳፍረው ነገር ይሄ ነው። በዚህ አይነት ነገር ውስጥ ያለፉት ከሆነ አሁን አያቴ ካህን ነበሩ አለች። ከዛ አፍርሰው ደግሞ እንደገና አብረው መኖር ጀመሩ። ያ ተዋርሶ መጥቶ ልጅቷ ላይ አርፏል ማለት ነው። ችግሩ ይሄ ነው እንግዲህ። ምሽታችን ቀጥይ። እሺ መምህርዬ፣ እና ያው በዚህ ሂደት ውስጥ እያለው ያው እንግዲህ ሁሉም ነገር እንደነገርኩ ያው የወንዶቹ ፍላጎት መምጣት፣ ወንዶች እንትን ማለት መጠየቅ ብዙ ነገር አለ። ያው እሱ እንዳለ ሆኖ ማለት ነው። እዛ የሆነ ታይም ላይ የሆነ
ጓደኛ ያስኩ። ግን ጓደኛ ቢይዝም እኔ ከወንዶች ጋር በስጋ ፍቃድ አልወደኩም ነበር በዛን ሰዓት። ገብቷል አይደል? ወደዛ አልገባውም። በጣም ይባስም እስከ መለመን ደረጃ የሚደርሱ ልጆች ነበሩ። በዛን ሰዓት አልወድም፣ በዚህ ፍላጎቱም የለኝም። ግን ወደ ሴት እንትን ይለኛል እና ከዛ እኛ ቤት አንድ ሰራተኛ መጣች እና ያቺ ሰራተኛ እናት ከሞተች በኋላ ስለመጣች ያው ምን ማድረግ አልችልም፣ ግዴታ መናገር ስላለብኝ ይሄ መናገር አለብኝ። አይዞሽ፣ ድምፅሽ ብቻ ስለሆነ እየተሰማ ያለ ምንም አትሳቀቂ። እሺ፣ ችግር የለውም። ምንም ማውራት መወያየት። ከዛ ይቺ ልጅ ከአባቴ ጋር ግንኙነት ጀመረች ማለት ነው። ኦኬ። ይቺ ሰራተኛዋ ይሄ ነገር ሲሆን እኔ አያለው፣ የሚሆነውን ነገር አውቃለሁ። ከዛ በኋላ እሷ ይቺ ሰራተኛ ከመጣች በኋላ አገራቸው ይሄ የከንፈር ወዳጅ የሚባል ነገር እንዳለ ነገረችኝ። እኔ አላውቅም፣ እንዴት ነው የምታረጉት አሳይኝ አልኳት ማለት ነው። ከዛ ይቺ ልጅ እኔን ከንፈሬን ስማኝ አሳየችኝ መመሪ እና አፎስ ከሚላ አድርገን ነው የምንስመው ምናምን አለችኝ ማለት ነው። እኔ አላውቅም ይሄን ነገር። ከዛ በኋላ ልጅቷን በቃ በየጊዜው እየፈለለ እንትን እያልኩ በሰው ባስባቡ መሳ ምናምን ተጀመረ ማለት ነው። ከዛ ይሄን በማድረግበት ሰዓት አንድ ቀን እንዲህ አለችኝ፣ አንቺ ግን ለምንድን ነው እንደ ወንድም የሚያደርግሽ? አንቺ ሴት አይደለሽ እንዴ አለችኝ። ከዛ ይሄን ማለቷን ብዙም ቦታ አልሰጠሁትም። በቃ ስማታለሁ፣ መሳሙ ብቻ ነው በዛን ሰዓት ምን አይነት ደስታ እንዳለው ምን ሆነ አላውቅም። ሲለኛል በቃ ሳደርገው በዛን ሰዓት የነበረው ስሜት ነው የምነግርህ። አሁን ላይ እንደው ምን መናገር አልፈልግም አሁን ግን እና ያ ስሜት ነበር። ከዛ ይሄ ሆነ። ያቺ ሰራተኛ ጊዜ በኋላ ሄደች። ከዛ በኋላ አንዲት ልጅ ነበረች፣ የጎረቤት ልጅ፣ ያው አብረን ያደግነው ከእሷ ጋር ያው ከእሷ ጋር እሷ ምንም የምታውቀው ነገር የለም። እኔ ነኝ የማሳያት ይሄንን ነገር አስጀመረሽ ማለት ነው። በቃ በዚህ በሰራተኛው አለማመደሽ እና አካሄዱን አሳይቶሽ ከዛ አንቺ እንደ ወንድ መሆን ጀመርሽ ማለት ነው። በቃ በውስጥሽ በቃ እና እንደዛ ሆነ። ከዛ በኋላ አንድ ቀን ነው ከሷ አንድ ቀን መሰለኝ እንደዛ አይነት ነገር የተደረገው። እሱም የት ነው የሆነ የፈረሰ ቤት ውስጥ ይሄ ተጀምሮ የሚተዉ ቤቶች የሉ በየቤታው በየሜዳው በየመንገዱ ስለ ይሄ የቦጂው ልጅ ሲያወራ ሰምቼ ነበርና ራሴ ነኝ ትዝ ያለኝ እሱ ሲያወራ። አረ ዛሬ ኢንተርቪው እያደረኩ ነበረ። የፈረሰ ቤት ሰፈር ውስጥ ካለ ማንም የማይገባበት ቤት ውስጥ ካለ በቃ ፈልገን ነበረ የምንገባው ከትምህርት ቤት እንደወጣን ነው የሚሉት። በጣም እኮ የሚገርም ነው ይሄ ነገር። እኔ ያላቅም እዛ ውስጥ ቁጭ ብሎ የሚጠራ ነገር አለ መሰለኝ። እውነት ነው። እንዴት እንደምትገባ አታውቅም። ጨዋታችን እዛው ነው የምታደርገው። ደግሞ በሚገርም ሁኔታ እንደዚህ አይነት ነገር በምታደርግበት ሰዓት ጽሪ ይልሃል። ሰው እንኳን አይኖርም። የሚገርም ነገር ማለት ነው። የሆነ ያመቻቸዋል። አሁን ላይ ቁጭ ብዬ ሳስበው ያመቻቸዋል ነገሮቹን። አሁን አክቲቭ ነው የሚሆነው ለዚህ ነገር ማለት ነው። እና ልጅቷ ተቀበለችሽ በቃ ፈጸመችው። እሷም እኮ እንደኔ ናት። ምንም የምታውቀው ነገር የለም። የምናውቀው ነገር እኮ የለም። እሷ በዛን ሰዓት አሁን ላይ ቁጭ ብዬ ሳስበው ምን እንደሆነ ራሱ ጨርሶ የምታውቀው ነገር እኔ ላድርገው እንጂ ምን እንደሆነ እኔም እኮ በጊዜው አልገባኝም። የሚሆነው ነገር ግን እንዴት ነው እንዴት ብዬ ደስ የሚል ቃቃ ጨዋታ መስሎ የምታደርገው እንደዛ ነበር የማደርገው። ኃጢአት ይሁን ነውር ይሁን የማውቀው ነገር የለም። ግን ተደብቀን ማድረጋችን ግን አውቃለሁ። አሁን ያቺ ልጅ መናፍቅ ሆናለች አይደለ? ያው እንግዲህ ወሰደ። አዎ ወሰዳት። እውነት ግን ነው ወሰዳት። አንጀቴን የሚበላኝ መድኃኒዓለም። ከዛ ይሄ ነገር ከሆነ በኋላ የሆነ ታይም ላይ አንድ አክስት አለች። እሷ የሆነ ወደ ውጭ ዓለም መሄድ አለባት በሚል እንትን አለን። ወደ ውጭ ዓለም ሄድኩኝ ማለት ነው። እሷ ጋር ያለው የራሱን የቻለ ያው ለንሳ እንኳን ሳያበቃ ወሰዳት። ያው ምንም ማድረግ አይቻልም። እኔ ደረስኩልኝ ስል እሱ ወሰዳት። እኔ ስነቃ ቀድሞ ወሰዳት 1 ወር በፊት እና ወደ ውጭው መጣው። ልክ ያው የእድገቴ እንደዛ እንዳለ ሆኖ ማለት ነው። ያው በዚሁ ይቋጭ እንዳይረዝምብህ። ኧረ ችግር የለውም ሰዓት አለን። አንቺ ያስተምራል ብለሽ የምታስቢው ነገር ሁሉ ተናገሪ። 1500 ሰው እየሰማሽ ነው። ነገ ከነገ ወዲያ ደግሞ 20-30 ሺህ ሰው ስለሚሰማው የጻፍኩትንም ርዕስ አስተካክለዋለሁ። በእርግጥ ዛሬ ነገ በአንድ ራጉኤል ክብረ በዓሉ ስለሆነ ቅዱስ ራጉኤል ከተሰጡ ስልጣኖች ውስጥ አንዱ በቀል ነው። የእግዚአብሔር ልጆች ክርስቲያኖችን የሚበድል የትኛውም አይነት ሃይማኖቱ ሌላ የሆነ ፍጥረት ሰው በሙሉ ኦርቶዶክስን ሊጎዳ ከመጣ እግዚአብሔር ሂድና ተበቀል ብሎ ይልከዋል።
ተበቃይ መልአክ ነው ቅዱስ ራጉኤል ብዬ ነው ርዕስ የጻፍኩት። ባይዘው ያው አይታችሁታል። ተበቃይ አምላክ ያዘጋጀው በቀለኛ መልአክ ብዬ ነው የጻፍኩትና የብርሃን መልአክ ነው፣ የእውቀት መልአክ ነው። ልክ እንደ ቅዱስ ዑራኤል በህይወታችን ላይ ጨለማና ብርሃን በሚፈራረቅበት ሰዓት እንድንጸና የሚያደርግ መልአክ ነው። የቅዱስ ራጉኤል በረከት ይደርብን። ርዕሱን የጻፍኩት እንደው ጀስት ነገ እንድናስበው ብዬ ነው እንጂ አሁን የእህታችንን ቀድማም የነበረችውን የእህታችንን ሀሳብ አድርጌ ነው ርዕሱን የምጽፈው። በደንብ አድርገሽ ሀሳብሽን ግለጭ እሺ። ጊዜ ደግሞ ሰዓት ደግሞ አለን። ከዚህ በኋላ ራሱ 1 ሰዓት አለሽ። እሺ መምህሬ፣ እንደዛ ከሆነ ያው ድገቴ እንዳልኩ ሆኖ ያው ይሄ ነገር ከተፈጠረ በኋላ አንድ ማውቀው ምንድነው ከአንዲት ልጅ ጋር ይሄ ገልማ የሚባል ያለበት ቤት ውስጥ እዛ ገልማ ገብተን እቃ ሰባብረን እሷ ሲኒ ወስዳ እኔ ጀበና ሰብሬ ምናምን ገብቻለሁ። ታመሜ ነበር፣ እሱን አውቃለሁ። ይሄንን ያደረገችው ልጅ አሁን ሌዝቢያን ናት። በነገራችን ላይ ከኔ ጋር ይሄንን ያደረገችው ልጅ አብረን ያደግነው እሷ ሌዝቢያን መሆኗን የሰማሁት በቅርቡ ነው። ኦኬ። ግን እሷ እንደዛ ሆናለች እና እሷ እኮ ሴት እንጂ ወንድ አትፈልግም ብለው አብረን ያደግናቸው ልጆች ለእኔ ነገሩኝ ማለት ነው። እኔ አንተን ካወቅኩ በኋላ ስለሰማሁኝ በጣም ተሰበረ ውስጤ። ለምን ይሄ መንፈስ ያ እዛ ቤት ሄደን ሲኒውን የሰባበር ነው መንፈስ ይሁን ኦር ከእናቴ የመጣ ይሁን ከቤተሰብ አላውቅም፣ አይታወቅም። አዎ ግን ከጊዜ በኋላ በጸሎት እየጸለይኩ ሲል እዛ የሰባበርንበትን ቦታ ይሄ ገልማው ምናምን ነገር ብዙ ህልምን ያሳየኝ እዛው ቦታ ላይ ማለት ነው። በጣም ብዙ ነገር እየጸለይኩ እየበረታው ስመጣ ማለት ነው። አሁንም ቅዱስ ራጉኤል ይበቀልልሽ። እንግዲህ እቺ ልጅቷ ላይ ሄዶ ሌዝቢያን ያረጋት መናፍቅ ያረጋትንም እንደው መንፈሱን ተበቅሎ ይመልስልሽ። እውነት ተበቃይ መልአክ ነው። አሜን። ጠላታችን ይበቀልልን። እኛ ጠላት ዲያብሎስ ነው፣ ሌላ ጠላት የለንም አይደል እንዴ? በጣም ይገርማል። ሰይጣን ብቻ ነው። እሺ አንቺ በዚህ ነገር ውስጥ ሁሉ ነገር ሳትፈልጊው ነው እያረግሽ ያለሽው። ፈልገሽ ያረግሽበት አመት ታስታውሻለሽ? አልፈልግም በቃ ከጊዜ በኋላ ፈልጌ ያደረግኩ ምለ ያው አድርጌ ያለ ስሜት አለ አይደል? እንዲሆን የሚፈልግ ነገር አለ ውስጥ ላይ የሚገፋፋክ። አሁን በዛን ሰዓት ከዛች ልጅ ጋር በማደርግበት ሰዓት ለጊዜው እኔ የማውቀው አንድ ደስታ የሆነ ነገር አለ ገብቷል። የሆነ እየተፈጠረ ያለው ነገር ምን እንደሆነ ባይገባኝም ኃጢአት ይሁን ምን ይሁን ባላውቅም አድርገነዋል ያን ነገር። ኦልሬዲ ቤተሰቦቼ ንስሐ ገብቼ ጨርሻለሁ። አሁን ግን መናገር አለብኝ፣ ሰው ይገባል። እና ይሄንን በማድረግ ሰዓት አድርጌ የሚል ስሜት አለ። መምርዬ በሚገርም ሁኔታ ግለወሴ በሚፈጸምበት ሰዓት በጣት በተለያዩ ነገሮች ይሄ መነካካት ምን እሱ እግዚአብሔር ይገስጸው የማይደረግ ነገር የለም። እኔ አእምሮ ውስጥ ራሱ ኬት እንደሚመጣ አላውቀውም፣ ኬት እንደሚመጣ ማለት ነው። ብቻ በቃ የሚፈጠረው ነገር ለሌላ ነገር እንደዚህ አክቲቭ አትሆንም፣ አክቲቭ የምትሆነው ያህል ከዛ ይሄ ሁሉ እየተፈጠረ ያው ግለወሲቡ እየተፈጠረ በተለይ አንድ ጊዜ የማይረሳኝ ልንገር። እናቴ ፍልሰታ ልናስቀድስ ቤተክርስቲያን ልትሄድ እኔም እሷም ጾምን። ከዛ ቤት የሚጠብቅ የለም እንግዳ ይመጣል፣ አንቺ ትሄጃለሽ ወይስ እኔ ስትለኝ እኔ ነኝ የምሄደው አንቺ አትሄጂም አልኳት። እሺ ብላ እሷ ምግብ ብልት ስታረግ እኔ ደግሞ የሆነች ሴትዮ ሙዝ ተሸክማ መጣች። ከሷ ወደ ተቀብዬ አፌ ውስጥ ከተትኩትና ወይኔ እያስቀሯት እኔንም እሷን ያስቀረን ማለት ነው። ከዛ ሰንበት ትምህርት ቤት ደግሞ ወንድሞቼ ከጊዜ በኋላ ነው የገቡት። ኦልሬዲ እኔ ሰንበት ትምህርት ቤት ገብተን ስንገባ በሰበብ ሰንበት ትምህርት ቤት ያወጣኛል። በፍጹም ሰንበት ትምህርት ቤት ውስጥ እንድቆይ አልተፈቀደልኝም። በቃ ገብቷል። እኔ እኮ ማገልገል እፈልጋለሁ፣ መልበሱን ልብሱን እፈልጋለሁ፣ ቤተክርስቲያኗን ማገልገል እፈልጋለሁ፣ ግን አይሆንልኝም። ቤተሰብ ሱሪ ይገዛልኛል። እዛ ያለው የሚያስተምረው ደግሞ ሱሪ የምትለብሱ እንዳትመጡ ይላል። ከዛ በቃ እንደዚህ እያለ በተለያዩ ነገር በየአመቱ አዲስ አመት በመጣ ቁጥር እመዘገባለሁ ለሰንበት ትምህርት ቤት። ግን 2 ሳምንት አልሄድም፣ እቀራለሁ። እንቅልፍ ልነግርህ አልችልም፣ ይጥልብኛል፣ አይገልጸውም እንቅልፍ። በቃ ጠዋት አለ ተነስተህ ሰንበት ትምህርት ቤት የምትሄደው ኧረ እኔ በዛ ሰዓት ምን አይነት እንቅልፍ ውስጥ እንዳለሁ ይባስም ጠዋት ላይ ይብሳል። በጣም ይጣፍጥና ደስ የሚል እንቅልፍ ነው ያለው። አልችልም በቃ። ከዛ ይሄ ሁሉ በልጅነቴ ይሄ አለፈ። ይሄ በሚሆንበት ሰዓት ያው እናቴም አለፈች። እናቴ ካለፈች በኋላ የባሰ ተባባሰ ሁሉም ነገር እንደ ልቤ ሆነ ማለት ነው።
የሚገርምህ አንድ ጊዜ የሆነ ልጅ ሊደፍረኝ ልጁ እንደዚሁ የባዕድ አምልኮ ቤተሰብ ነው። እሱ ሊደፍረኝ እኔ ከፊት ለፊት ነው የሚሄደው። ጫካ ነው። ባዕድ አምልኮ ቤት ነው ስትይ ቤተሰባቸው? እሱ የባዕድ አምልኮ ቤተሰቡ የእሱም እዛው ጎረቤት ናቸው። እና እሱ ሊደፍረኝ ነው። የሚገርምህ ነገር ሊደፍርሽ ነው የሚል የተነገረኝ ከኋላ ነው ያለው እሱ። ከዛ ሊደፍረኝ እንደሆነ ሲነገረኝ ታወቀኝ ማለት ነው። እዛ ቆይ አንዴ ብዬ እሱን ወደኋላው ሄድኩና እሱ ወደፊት ለፊት ሂድና አድርሰና ብዬ ስሙን ከጠራው ቦታው የተፈጠረው ነገር ስለሚታወቅ ይጋል እንትን ይላል። ምናልባት የሚከታተሉ ሰዎች ሊኖሩ ይችላሉ። እሱ ማድረስ ያለበትን አድርሶ ዞር ሲል እኔ በሩጫ ገባው ማለት ነው። ወደ ቤት አመለጥኩኝ። ከዛ ሳይደፍረኝ ቀረ ማለት ነው። ያስደፍርሽ ነበረ ማለት ነው? አዎ። ደን የእሱ ቤተሰብ ደግሞ በጣም ብዙ ነገር በእኔ ያደረጉት ነገር አለ ከጊዜ በኋላ ያወቅኩት ማለት ነው። በጣም ብዙ እና ያ ሁሉ ሆኖ አለፈ። በዛን ሰዓት ወደ ውጭ ዓለም ከመሄዴ በፊት መስተፋቅር የሚባል ነገር አብልተውኛል። ይሄን አላውቅም። መብላቴን አላውቅም። እዛው በጣም እንግዲህ የሚመጡ ወንዶች አሉ አይደል? በዛን ሰዓት እኛ ጋር ይሄ መስተፋቅር የሚባለው እንደ ፋሽን ሆኖ ነበር። ኦኬ። ይሄ መስተፋቅር የሚባለውና ይሄ ምንድነው ሰላም የሚባለው ነገር በጣም እንደ ፋሽን ነበር የሚታየው። ከሌኮ ሰልቦን ሀብት ነው ይባላል። ከሌኮ በቃ አይደል እንደ ፋሽን ታደርጎ የሚታየውና አንድ ጊዜ በፖስታ ተደርጎ ሰጠኝ። ፖስታው ደም ነገር አለው እንዳትነኪ ብቻ የሚለኝ ስሜት ነው ያለው። በነገራችን ላይ አንድ የተረዳው ነገር እንደው ታውቃለህ፣ መንፈስ ርኩሱ እንዳለ መንፈስ ቅዱሱ ምን ጋር ነበረ። በህይወት የቆየሁት ራሱ ለዛ ነው። ኦኬ። አሁን ነው የገባኝ። መራሽ ነገር ነበረ። በጣም የሚጠብቀኝ ነገር አለ። ከብዙ ነገር እንዴት እንደተጠበቀኝ እነግርሃለሁ። ከዛ ይሄ ሆነ። መስተፋቅሩን በምወደው ነገር አሉኝ። ያንን ነገር አላውቅም። ያንን ነገር በበላው ቀን ቤተክርስቲያን ሄድኩኝ። ቤተክርስቲያን ሄጄ ምን እንደሆንኩ አላውቅም። ዳዴ ብዬ አለቀስኩኝ ቤተክርስቲያን ውስጥ። ከዛ ያ መስተፋቅር የበላሁት ሆዴ ውስጥ ሰራ። ግን ሰውየውን እንዳልከተለው እዛ ቤተክርስቲያን መብራት ሳባችሁ መንፈሱን ማለት ነው። ይሄ የሆነው የገባኝ መቼ ነው? ከተያዘ በኋላ። እመቤቴ መንፈሱን ሰበራችሁ። አስበው ግለወሲብ እየፈጸምኩ ቤቷ ገባለሁ። ይህንን ሁሉ እያደረግኩ ቤቷ ገብቼ እኔን እኮ እንደ አቅማ መሰንጠቅ እያለባት አልነካችኝም። መብርሃን እናንተ ባለማወቅም የሚመጡትን ሰዎችማ እግዚአብሔር እንዲያውም እንደዚህ አስታውሰው እንዲያለቅሱበት አድርጎን ይምራቸዋል እንጂ አውቀው በድፍረት የሚገቡትን ኃጢአት እየሰሩ ሳይናዘዙበት እግዚአብሔርን ንቀው የሚያደርጉትን ነው የሚቀስፈው እግዚአብሔር። ይሄን ወቂ አላውቅም። መምህርዬ ጾሜ እኮ ግለወሲብ ፈጽሜ እኮ ቤተክርስቲያን ሄዳለሁ። ፍልሰታ ላይ ላስቀድስ በሚገርም ሁኔታ ሊሄድ ስል 6 ሰዓት ሊሆን ሲል 5 ተኩል ላይ ግለወሲብ ፈጽሜ ቤተክርስቲያን ሄዳለሁ። ይሄ እኮ በጣም ከባድ ነገር ነው እኮ። ማለት አታውቂም ነበረ ግለወሲብ ኃጢአት እንደሆነ? ምንም እንደሆነ አላውቅም። ኃጢአት መሆኑን ራሱ ያወቅኩኝ ከ5 ዓመት በፊት መመር ገጠመኝን ከሰማሁ በኋላ። አያችሁ ትምህርት ምን ያህል ጥቅም እንዳለው፣ የምናስተምረው ትምህርት ምን ያህል ጥቅም እንዳለው። እውነት ለስንቱ ብርሃን እንዳበራክ ለስንቱ ብርሃን እንደሆንክ አንተ እውነት በሰማይ ቤት እሱ ይጠብቅህ በብርሃኑ። እኔ ምንም አልልም አንተ እና እውነት ስሙት። መምህርን ህይወት ታገኙበታላችሁ። እኔ ቢኮስ ድኜበታለሁ። ግን መጨረሻ የሆነ የገጠመኝ ነገር አለ እነግርሃለሁ። እና ከዛ ይሄን አድርጌ ቤተክርስቲያን ሄዳለሁ። ሄጄ ቆርቤ ቅዳሴ ጠጥቼ እወጣለሁ። አንድ አባት ደግሞ አሉ፣ በጣም የበቁ አባት፣ በጣም የበቁ ማለት ነው። አጋንንት እንኳን ሲመጣ ተንከሲሲ ቆሻሻ መጣ እንዳደነግጡ የሚሉ አባት ማለት ነው። መምህር ይሄን ሁሉ በማደርግበት ሰዓት እንግዲህ ይገለጥላቸው አላውቅም። ይወዱኛል አይገልጸውም። የሚጠሩኝ ራሱ ስም አጠራራቸው ራሱ ይለያል ስሙ እና በጣም ነው የሚወዱኝ። እግራቸው ላይ ያደርጉኝና ወደ ውጭ ዓለም እንኳን እንደሚሄድ ሲነግሩኝ ነበር። እኔ አላውቅም። አሁን የገባኝ እሱም ያንተን ትምህርት ከተማርኩ በኋላ እኔ ያለውን እንዞራለሁ፣ እኔ ገና ብዙ ነገር አያለው፣ እኔ ገና ብዙ ብለው ይሉኛል። እግራቸው ላይ እንዲህ እያደረጉኝ እየነዱ የሚያጨውት መስለው ማለት ነው። ያ መልእክት ለእኔ ነበረ። ገብቶሃል? እና ሄጄ መስቀላቸውን ተሳልሜ ተኮርኩሜ ወይም ዳቦ ከሳቸው እጅ በልቼ ካልሆነ በስተቀር አልወጣም። ከጠፋው ራሱ እየጠፋች ነው የሚሉት። ምን ብለው እንደሚጠሩኝ ቴሌግራም ላይ ጽፍልሃል። ስም የነሱሳቸው የሚጠሩኝን ስም ማለት ነው።
ከዛ ይሄንን ሁሉ ይሉኛል እግራቸው ላይ ያደረጉ ዓለም ዞራለሁ እኔ ገና ብዙ ያለው ገና ማአት ነው። አሁን ነው መንፈስ ቅዱስ እየቀረበ ሲሄድ እሳቸው ያሉኝ ነገር የተገለጠልኝ የመጣው ገባል። እየገባኝ ነው። አሁን ከዛ ይሄ ሆነ ወደ ውጭ ዓለም ሄድኩ። በቃ እንግዲህ አሁን ያው የእድገቱ እንዳለ ሆኖ ወጣሁኝ። ወደ ውጭ ዓለም ሄጄ ስራ ገባው። ትንሽ ነኝ በጣም ስራ ገባው፣ አልሆነልኝም። ተመልሼ መጥቼ ከወሰደችኝ ልጅ ጋር ቆሜ እያወራው እያለው አንድ ነጭ ናት መጣችና ጉንጬን ሳመች መምህር። ከዛ ክትክት ብለው ሳቁ ሁሉ። ከዛ ምንድን ናት አልኳት። ሌዝቢያን ናት አሉኝ። ምንድን ነው ሌዝቢያን? ወይ ሲሳሳባየሽው አወቁሽ? በቃ አሁን ነው በሳሳቡ የገባኝ። አሁን ነው መንፈሱ እንደጠራት ወደ ያንቺው ነው ሄዶ እሷ ላይ አርፎ ነይና ሳሚያት ያለው እንጂ እነሱ ያንቺው ነው። ለምን ሊያገናኝ ስለፈለገ ነው። የሚገርም ነው በጣም ትክክል። መታ ጉንጬን ስትስመኝ ደነገጥኩ። እኔ ልጅ ነኝ በጣም ማምር፣ ያው ቁርበቱ የሚያምር ማለት ነው። የሚያምር ቁርበት በዛን ሰዓት ያው ለሁሉም እይታ የሚስብ ቁርበት ስለነበረ መታ ሳመኝ ጉንጬን። ከዛ ስትስመኝ ደነገጥኩ። ምን ሆና ነው ምንድን ናት ምናምን ስል ወይኔ እነዚህ እኮ ሴት ለሴት ሌዝቢያን ናት አለችኝ። ስላልገባኝ ምን እንደሆነ ብዙም ኬር አልሰጠሁም፣ ተውኳት። አልገባኝም። ገብቶሃል አይደል? ከዛ ይሄንን አልኩልህ። ይሄንን ብዬ እያለው አንድ ሰውዬ በዛው እያለፈ ይመጣል። ይሄ ሰውዬ የተለያዩ ሴቶችን እያስደገዘ እየደፈረ የሚጫወትበት ገንዘብ ስላለው ብቻ ይሄን የሚያደርግ ሰው አበሻ ነው። ከዛ ነጭ ነው። እሺ። ከዛ ይደውልላትና ከሱ ጋር ትነጋገርና እኔ ልትሸጠኝ እሷ ማለት ነው። ከዛ ሂጂ በቃ ስራ ተገኝቶልሻል ተባልኩና ሄድኩ። ሲሄድ አንዷ ቁጭ ብላ ታለቅሳለች፣ አንዷ እርጉዝ ናት። የሌላ ዜጎች ናቸው፣ ኢትዮጵያኖች አይደሉም። ከውስጥ ደግሞ መኝታ ቤት ላይ አንዷን ያስጮሃታል እንደጉድ። ከዛ ምንድን ነው ይሄ ነገር? ምን ቤት ነው? ምንድን ነው እያደረገ? ስራ አለ እኮ ብለውኝ የመጣሁት አልኳት ልጅ። ከዛ አንድ በተሰባበረች እንግሊዘኛ እዚህ ቤት ያለው ስራ ይሄ ነው ብላ ሆዷን አሳየችኝ ማለት ነው እርጉዟ። እሺ። ከዛ እና ምን ማድረግ አለብኝ አልኳት። በዛን ሰዓት እኔ ቋንቋው ራሱ እንዴት እንደመጣ አላውቅም። ያው ስላሴ መቼም ይረዳል እንደ ኃጢአት ሳይሆን እንደ ቸርነቱ። ከዛ ሂጂ በዚህ በኩል አድርገሽ እንደዚህ የመጣሽበትን ቢሮ ታውቂያለሽ? አዎ አውቀዋለሁ አልኩት። እንዲህ አድርገሽ ሂጂ አለች አንደኛዋ። ያቺ እያለቀሰች ነው። ከዛ አስጠየችኝ። ወጣሁኝ። ከዛ መጣሁኝና ልጅቷን እንዴት እንደዚህ ታደርጊኛለሽ ብዬ አበድኩ። እኔ እዚህ ወንድ ፍለጋ ነው እንደ የመጣሁት። በሀገሬ ወንድ ጠፋ። እኔ በዚህ ላይ ኮልጅ ሀገር ነኝ። ወንድ አላውቅም። እንግዲህ ወንድ አላውቅም በስጋው ማለት ነው። እንዴት እንደዚህ ታደርጊያለሽ? እኔ እኮ እንዲህ አይደለም የመጣሁት እኮ ምናምን ብዬ በጣም አለቀስኩ፣ አበድኩኝ። ከዚህ ተቆጣት። እዛው ያለው የቢሮ ሰውዬ ወሰደኝና ራሱ ጋር የተወሰነ ጊዜ አስቀመጠኝና እሱ ደግሞ ምን ያደርገኛል፣ ኮፊ ሾፕ አለ ሺሻ ነው የሚሸጥበት። በቃ እዛ ስራች ያልኳት ምናምን አለና ወሰደኝና እዛ እንድሰራ አደረገ። በጣም ይገርማል። ከዛ እዛ መስራት ጀመርኩኝ። የተወሰነ ጊዜ ከ7 ወር ያህል ሰራሁ። ከዛ ከሰራሁ በኋላ ወጣሁና ሌላ ቦታ ገባሁ። እዛ የገባሁበት ቦታ ደግሞ ምን አይነት ከስተመር ነው የሚመጣው መምህር? እነዚህ ጌዎቹ ማለት ነው፣ ወንድ ለወንዶች የሚገርም እና እነዛ ከስተመር ሲመጡ እኔ እነሱን እንዳስተናግድ ነው የምደረገው። በዛን ሰዓት እንግዲህ ያው ግሎሲቡ እንዳለ ሆኖ በስጋው ግን ይሄ በስጋ ፍቃድ የወደኩበት አብሮ የወደኩት ወንድ የለም ማለት ከዛ እነሱ በሚመጡ ያኔ ነው። እስከዛ ሰዓት ድረስ ነው። ያኔ ነው። እስከዛ ሰዓት ያለው ነው። ከወንድ ጋር አልተኛሽም? ጭራሽ አልተኛውም እስከዛ ሰዓት ድረስ። ኦኬ። ከዛ በስጋ ፍቃድ ከማንም ጋር አልወደኩም፣ ከወንድ ጋር አልተኛውም። ግን በግል ወሲብ ያው ቢሆነው ይሆናል። ከዛ እነዛ በሚመጡበት ሰዓት እነሱ የሚያደርጉት ሪአክት አለ፣ እንደ ሴት ለመሆን የሚሞክሩት ነገር ስላለ እሱን እያሳየው እኔ ህዝቡን በሳቅ እገላለሁ። በጣም ነው ማስቃቸው፣ ሌሎች ዜጎችንም ማለት ነው። እኔ እንደ መዝናናት ነው፣ አልገባኝም። ለካ እሱ ብዙ እየተጋባ ያለ ነገር አለ። እና ስመጣ ኮፊ ሾፕ ውስጥም እሷ ካላስተናገደች እንደምልት እኔ ካላስተናገድኳቸው በፍጹም ደስ አይላቸው። እኔን ማስተናገዳቸው ምናምን ነገር በቃ ብዙ ነገር። አሁን ነው ያ ሁሉ መሳሳ ማግኔት እንደሆነ የገባኝ። አሁን ነው የአንተ ትምህርት ከሰማሁ በኋላ ነው ማገናዘብ ሲጀምር ማለት ነው። ከዛ ይሄ ሁሉ አለፈ፣ ያ ነገር ሆነ። እዛው ኮፊ ሾፕ ውስጥ ከአንድ ሰው ጋር ተዋወቅኩኝ።
ወንድ ማለት ነው። ከአንድ ሰው ጋር በቃ እዛው ተዋወቅኩኝ። እዛ ከተዋወቅኩኝ በኋላ ያው ሌላ ወደ ሀገርሽ ግቢ መጥቼ ይወስድሻለሁ ብዙ ያለምንኝ የውጭ ዜጋ የለም። መልኩ እንዳልኩ ምንድነው አቋም ነበረ። ያው ይሄ ቁርበቱ ማለት ነው አፈር የሚበላው። ግን አንድ ቀን ተመጻድቄበት አላውቅም። እኔ የምጠራበትን መምህር የአንድ ቀን ተመጻድቄበት አላውቅም። መልኳን እኮ ነው ቆንጆ ነኝም ራሴን ብዬ አላውቅም። እውነቴን ነው የምነግርህ። አንድ ቀን ራሴን ቆንጆ ነኝ ብዬ አላውቅም። ይህ ሁሉ ፈተና ሲደርስብኝ አንድ ቀን ተመጻድቄ አላውቅም በራሴ። ሴቶች በተለይ ቆንጆ ሲሉኝ በጣም ነበር የምበሳጨው። ለምን ቆንጆ ከሚሉ ጀርባ መርዝ አላቸው፣ የሚመጣብኝ መርዝ ስላለ ማለት ነው። እና አልወደውም ነበረ። ቆንጆ ሲሉኝ ራሱ በጣም ነደደት። ምን አምላኬ ለምን እንደዚህ አድርገህ ፈጠርከኝ ብዬዋለሁ ፈጣሪ። ያው ምን ይደረጋል፣ ቆንጆነት ሲባል መከራ ነው የሚወደው። ታማኝ ራሱ እያንዳንዱ ውበት ከእግዚአብሔር የተሰጠ ቢሆንም ግን ውበት አጠባበቁ ላይ ነው ትልቁ ችግር። የተሰጠን ነፃነት ዶፓሚን ታውቂያለሽ አይደለ? ዶፓሚን ማለት በውስጣችን የተሰጠን እግዚአብሔር የሰጠን ነፃ ፈቃድ። ልክ ለምሳሌ እኔ እኮ ኃጢአተኛ ነኝ ስትይው አዎ ነሽ ኃጢአተኛ ነሽ እኮ ይልሻል። እኔ እኮ ጻድቅ ነኝ ስትይው አዎ ትክክል ነሽ ጻድቅ ነሽ ይልሻል። እና የሰጠሽውን ነገር ነው የሚቀበለው። ያንን መጥፎ ነገር ከሰጠሽው እሱን ነገር ነው የሚያሳድግብሽ። እና ውበትም ልክ እንደዛ ነው። ቆንጆ እኔ የመንፈሳዊት ቆንጆ ነኝ እግዚአብሔር ነው በውስጤ ስላደረ ወይም ደግሞ ኢየሱስ ክርስቶስ ከኔ ጋር ስለሆነ ነው ቆንጆ መሆነው፣ ሃይማኖተኛ ስለሆንኩ ነው መንፈሳዊ ህይወቴ ነው ቆንጆና ምናምን ብለሽ የምታሳምኙ ከሆነ ልክ እንደዛ ነው ውስጥሽን እንትን የምትይውና ውበት እንዳቀባበላችን እንዳተረጓጎማችን ነው እንጂ ይሄ ቆንጆ ሆኖ ሰው ቢጠላቸውም አሉ መልካቸውን የጋረደ ጸባይ ያላቸው ማለት ነው። የሚያምር መልክ ኖሯቸው ግን ከአፍ መሽተት፣ ከንግግር መሽተት፣ ከስርዓት ማጣት፣ ከተለያየ ስነ ምግባር ጉድለት የተነሳ መልካቸው እንዲጋረድ እንዲሸፈን ምክንያት የሆናቸው መንፈስም ያለባቸው ደግሞ አሉ። እንደገና ደግሞ በጣም መልክ የለንም ብለው እንደሚያስቡ በቁርበት በምናየው በቆዳችን የተነሳ ባወጣነው በራሳችን ቆንጆ ወይም አስቀያሚ ብለን ባወጣነው መልክ የለኝም ብለው የሚያስቡ ሴቶች ደግሞ የሚገርም ጸባይ፣ በጣም አሪፍ መልካም ጸባይ ኖሯቸው መጽሐፍ አንባቢ፣ ጥሩ ቦታ መካሪ፣ የማትጠብቁት አፍቃሪ ምናምን ሆነው ደግሞ የምታገኟቸው ወንድም ሴቶችም አሉ። በዛው ልክ መልክም አስቀያሚ ሁለቱንም የነሳት ጸባይም አስቀያሚ ሆኖ ደግሞ በጣም ነገረኛ ከምኑ ግራ የሚያጋቡ ደግሞ ፍጥረቶች ደግሞ አሉ። እንደዚህ አይነት ጸባይ ያላቸው እንግዲህ ምኑን ሰጠሽ ማለት ይሄኛው ነው። እሺ ቀጥይ። እና ያው ይሄ ውበት የሚባለው ብዙ ጣጣ አለው፣ ብዙ መከራም አለው። ለእኔ ፍዳን የሆነብኝ እውነት ለመናገር እኔ በትኩስ እንጀራ ራሱ ፊቴን ላበላሸው አስቤ ነበር። እውነት ለመናገር ይህን ያህል ደረጃ ደረሻል። በቃ ፍዳን የሆነብኝ ፍዳ ታውቃለህ? ፍዳን የሆነብኝ እኔ ያላውቅም። ብቻ እግዚአብሔር የወደደውን ነው የሚያደርገው። ግን እንደዛም ሆኖ ደግሞ የሚጠቅምበት ቦታዎች ደግሞ አሉ። በስራ ዙሪያ በምትፈልገው ነገር አንዳንዴ እንግዲህ ሰው ውጭ አይደለም የሚያየው ውስጥህን አያይም። ቅድስት እምባመሪና ወይም ፍቅርተ ክርስቶስ የምትባል በሀገራችን ማለት ነው እጅግ መልኳ በጣም ውብ ስለነበረ መመንኮስ ፈልጋ ገዳም ስትገባ መነኮሳት ወንዶች እንዳይሰናከሉባት መልኳን ጨው ውስጥ ዘፈዘፈችው ነው የሚለው ታሪኳ። ጨው በጠበጠችና ዘፈዘፈችው። ከዛ አሮጊት መስላ ስትወጣ ገዳም ገብታ መንና እጅግ የሚገርም ታሪክ ያላት ጻድቅ ነች ቅድስት እምባመሪና ወይም ፍቅርተ ክርስቶስ እመምዑዝ የምንላት ማለት ነው። ፍቅርተ ክርስቶስ እና እንዲህ አይነት መልክ ኖሯቸው በፍጹም ጭራሽ መልካቸው እንዳይታወቅ እንደዚህ የሚያደርጉ ደግሞ ሰማዕታትና ቅዱሳን አሉ ለማለት ፈልጌ ነው። እሺ ይሰማል? አዎ ይሰማል። አዎ እሺ። እና ከዛ እንደዛ ሆነ። በነገራችን ላይ ኮመንት አይተህ ከሆነ በጣም ብዙ ሰው ስለኔ ነው እንደምታወሪው ይላል እና እንደኔ ተቸግሯል እንዴ? እንግዲህ የሁላችንም እኔ ላወራላችሁ እንግዲህ እግዚአብሔር አምላክ ይርዳን። ሳያወጣን ስለማንምታወሪው ከሆነ በጣም እኮ የሚገርም ነው። እና ከዛ ይሄ ሆነ እንደዛ። ከዛ ከተዋወቅኩ በኋላ ከወንድ ጋር ግንኙነት ተጀመረ ማለት ነው። ኢቨን የሚገርም ነገር እኔ ልጃገረድ መሆኔን ነው አልፈልግም ሲለኝ ለምኜ ነው ክብሬን የሰጠሁት።
እኔ አሁን መኖር እኮ አይገባኝም ነበረ። ግን ልጃገረድ አልፈልግም አለሽ? እሱ ገና እንትን ሲል ክብር እንዳለኝ ሲያውቅ ደነገጠ። ደምሴ ደነገጠ። በቃ ምንም ማለት አይደለም። እኔ ምን እንደሆነ እኮ አሁን ላይ ቁጭ ብዬ ሳስበው ለምና ክብሯን ይሰጠች አንድ ርካሽ ቁጥር አንድ ገጠመኝ ማለት አንቺ ነሻ? ትክክል መምህር። ቁጥር አንድ ላይ ያለው አንደኛ የመጀመሪያው ገጠመኝ ድንግልናሽን አልፈልገውም ወደዛ ሄደሽ አስረክበሽ ነይ እና ከዛ በኋላ ነው ምናምን ብሎ ሰምተሽዋል አይደል? በጣም የሚገርም ነው። በጣም የሚገርም ነው። ስለ ድንግልና ክብር አላወቅሽም ነበር ማለት ነው? አላወቅኩም እንዴ መምህር። እኔ ምንም የማውቀው ነገር ከዛ በኋላ ጋር ያለኝና ይዛትብኝ ነገር ካለው እና ይህንን አደረገ። ከዛ በግድ በቃ አንዴ እንትን የለው። የሚገርም ነገር የመጀመሪያው ቀን ራሱ አይደለም በትክክል ክብሬን የወሰደው፣ እንደገና ደግሞ በሁለተኛው ፈርቶ ማለት ነው። ያን ያህል ከዛ እኔ ወድጄዋለሁ። ምንም አይደለም። በጣም ነው የምወደው። ከዛ በኋላ ተጀመረ ማለት ነው ዋናው ጦርነት ተጀመረ። በቃ በዚህ አንዳንድ እህቶች በጣም መጥፎ ባህሪ ያላቸው ሴቶች ድንግል ሆነው ሳያዋቸው ራሳቸው ድንግልናቸውን አስረክበው ጓደኞቻቸው ድንግል ሆነው ሲያገኟቸው እንደ አንቺ ምን ያደርግልሻል አታስረክቢም እንደ ወረዛ እህል ሰፍሪበት ነው እንደ ምናምን ትፈልጊዋለሽ እንደ ምናምን ይላሉ። ምን ያህል ወራዳ መንፈስ ተሸክመው ሊያዋርድ እንደሚፈልግ አላወቁም በዛ ነገር ውስጥ እና ብዙ የሚያበላሹ እህቶች አሉ። በነገራችን በዚህ አይነት ቋንቋ ብዙ የተበላሹ እህቶች አሉ። እንደ ፋራ እየቆጠሩት ፋርነት ይመስላቸዋል። በቃ ድንግል መሆን ኋላ ቀርነት አለመሰልጠን ይመስላቸዋል። ክብር መጠበቅ በጣም ይገርማል። አይደለም፣ እውነት አይደለም። ክብሯን የጠበቀች ሴት ክብሯን ዋጋ ታገኛለች። እውነት ነው። አይቻለሁ በሰው ላይ ክብር በጣም ዋጋ ይሰጣል። እውነት እዚህ ውስጥ ካላችሁ ክብራችሁን ጠብቁ። እውነት ክብራችሁን ጠብቁ። እንደኔ እንዳትሰስቱ፣ እንዳታለቅሱበት። ከዛ በኋላ ተጀመረ። ድንግልና ይልቅ የነፍስ ድንግልና ይበልጣል። ከዛ በኋላ ተጀመረ። ከዛ በኋላ ከሱ ጋር ሆንኩኝ። ሌላም እየለመድኩ መጣሁ፣ እያወቅኩ መጣሁ። ከዛ አንድ የሆነ ዜጋ ተዋወቅኩኝ እና እሱ ምንድን ነው የሚያውቀው ኢቭን በዛን ሰዓት ለምን እንዴ ቆይ ከሱ በፊት ራሱ ከዚህ ከድንግልናዬን ከሰጠሁት በፊት ሌላ ሰው ታውቄ ነበር፣ ረሳሁት። እሱ ምንድን ነው የሚፈልገው ይሄ ከኋላ በኩል እኔ እሱ ነገር ምን እንደሆነ ጭራሽ አላውቀውም ሲል እኔ አልፈልግም፣ እሱ ያም ማለት እኔ አልፈልግም፣ እኔ እንደዚህ ነገር አልፈልግም አልኩት። እሱ ደግሞ በፊት ለፊት በኩል ከሴት በጥሩ በኩል ነው አይፈልግም። ከዛ እንደዚህ አይነት ነገር እኔ አልፈልግም ብዬ ታውኩት ማለት ነው። እሱ ማለት ድንግል እያለሽ ማለት ነው። ድንግል እያለው መጀመሪያ የሚገርም ነው። ከዛ በኋላ ነው ወደዛ እኮ ድንግል እንደሆንሽ ያውቃል። እኔ በዛን ሰዓት ልንገረው ምንም አላውቅም። እውነት ለመናገር ጤነኛ አይደለም እኮ ይሄ ሰው ማለት ነው። ፊት ለፊት በተፈጥሮ እያለለት ወደኋላ መፈለጉ ራሱ አልፈልግም። አንቺ ንጹህ መሆን አለመሆንሽ እንኳን አላረጋግጥ ጭራሽ ትዝም አላለውም ማለት ነው። ምንም ነገር እኔ በዛ ሰዓት እንግዲህ ያው ይሄ ቁርበቱን ነው ሰው የሚያየው፣ ይቀጥላል። ሁሉም ይመኛል፣ ለግባ ይላል፣ ለምን ይላል። ሁሉም ከአንቺ ካልገሙ ደቅ የሚፈልገው ሁሉም እንደዛ ነው ሀሳቡ እና በዛ ሰዓት ይሄ ሰው እንደዛ አደረገ። እኔ አልፈልግም ምናምን ብዬ ትቼው ሄድኩኝ። ስራ ቀየርኩኝ። እዚህ ስራ ቦታ ነው እንግዲህ የተዋወቅኩት። አበሻ ነው አይደለም። በቃ እንዳንድ የሚያጋጥምሽ ሌላ ዜጋ ነው የሚያጋጥምሽ ማለት ነው። ከሀበሻ ጋር መች ተገናኝተን ሲጀመር ሀበሻ ያስንቀኛል። እኔ እንደ ሰው ማላያቸው በዛ ሰዓት በነበረው ሞመንት። ኦኬ፣ እንደዚህ አይነት ሴቶች አሉ። ሀበሻን ወንድ በተለያየ አይነት መንገድ እንዳይፈልጉት ያደርጋቸዋል። ሪስፔክት አይሰጥም ምናምን ብዙ ነገር ክራይቴሪያ ያወጣሉ። ከዛ ወደ ነጮች ይላል። ሲጀመር እኔ እወጣለሁ እሰራለሁ ምናምን ነገር እኔ ሀበሻ ወንዶቹ ብዙ ጊዜ ተቀምጠው ከሴቶች ጋር ገንዘብ ሲወጡ ምን ሲል በቃ የማየው ነገር ደስ አይለኝም። በዛ ሰዓት የሆነ ወንዶ እንዳይሸቱኝ ለመናገር በሚያደርጉት ነገር ያስጠሉኝ። እውነትም ደግሞ እንደ ልጅ ሰርቶ ምን ሲል ነው እና ሴት ልጅ ሲል መጠበጡ ስለማይ ያስጠሉኛል። እውነት ለመናገር እንደዚህ ማስበው ማለት ነው የነበረው። ይሄ ግን እውነትም ጥሩ አይደለም። አይ እውነት ለመናገር ያልሽው እንግዲህ የሚሰማሽን ስለሆነ የተናገርሽው ወንዶች እንዳትቀየሙ። እኔ ስሜቴ ነው ይሄ የክፉ ሳይሆን የእውነቱን የተናገርኩት። እውነትም ደግሞ ያስጠላል። እንደዚህ አይነት ነገር ሰርተው ቢያገኙ ደስ ይለኛል። ግን እንደዛም ሆኖ ነጮቹን ደግሞ በመቅረብሽ ደግሞ
ያው መጥፎ መጥፎ ልቅ ልቅ የሆነውን አህዛብ የሆነው ነገር ነው በቃ እንትን ያሉሽ ማለት ነው። አዎ አሁን ከዛ ይሄ ሆነ። እሱ በኋላ መምርዬ ግን በጣም ይሄ ልክ ወሲብ የሚባለው ነገር አላስደረገኝም። እግዚአብሔር በሚያውቀው ይገርማል። በሚገርም ሁኔታ ይሄ የተለያዩ ነገሮች አሉ። ከዛ ከዚህ ጋር ከተዋወቅኩ በኋላ ሌላ ዜጋ መጣ። በጣም ብዙ በቃ ትተዋወቃለህ፣ ትሄዳለህ። እንደም ሆኖ ደግሞ እመርጥ ነበረ ሰው ይሄ ያስመርጠኛል። በተለይ ደግሞ ለቁም ነገር የመጣ ሰው አያስቀርበኝም። ለቁም ነገር የመጣ ሰው አግብቶ ትዳር ይዞ ምናምን ላይፍ ለመጀመር የሚፈልግ ሰው አያስቀርበኝም። በስበው ያራርቀኛል። እኔ በጣም ነው የሚያራርቀኝ። ጥንብርኩሳቸው ነው የማወጣው። ከዛ ስልክና ላነሳ ምናምን ነገር በጣም ነው የሚፈሩኝ። ነበሰጫጫለሁ። በጣም ይገርማል እኮ አይነጥላው አንቺ ጋር ያገባሽ አይነጥላ ከልጅነት ጀምሮ አብሮ ያለው አይነጥላ ስለሆነ ማንንም እንዲቀርብሽ አይፈልግም ማለት ነው። በተለይ ስጋ ፍቃድ ለመልከስከስ ከሆነ አዎ ይፈልጋል። ከዚህ ለቁም ነገር ለጋብቻ ከሆነ ለጋብቻ የሚመጡት ነው ወይ አያቀርበኝም። አንድ ቀን አብሬያቸው እንትን ካልኩኝ በሁለተኛው እኔ ምናቸውን እንደሚያይ ወይ ምን በዚህ ሰዓት ምናቸው እንደማያላቅም አልቀባቸውም፣ አልፈልጋቸውም። አንዷ እንደዚህ እንዳንቺ አይነት ላይፍ የምትኖር ነበረች እና ንስሐ ገብታ ባላገባች ከዛ ትዳር ውስጥ ስትገባ በጣም የሚገርምሽ ነገር እራሷ ላይ ያለው መንፈስ እኛን አታውቀንም። በእርግጥ ንስሐ የገባችው በራሷ ጊዜ ነው፣ ኃጢአት ነው ብላ አስባ ነው። ግን ጸበል አልሄደች፣ መንፈስ አልያዘች፣ አላሰረች፣ ምን አላለች እና የራሷ መንፈስ ባሏ ላይ ሄዶ እንዳልሽው አንቺ ባልተፈቀደ ቀዳዳ ልግባ ይላል፣ እንደ ውሻ ምናምን በቃ በተለያየ አይነት ጥሩ ባልሆነ መንገድ በጣም ብዙ ነገር ያሰቃያታል። እና እኛ ደግሞ ስናስተምር ቲክቶክ ላይ ለቀን ነበረ ቪዲዮ። ቆርጣችሁ ለቃችሁታል እናንተ መቼም የሚገርም ነገር ነው የምትለቁት። በጣም እዚህ አጋጣሚ ያመሰግናችኋለሁ። እና ከላይ ሴት ልጅ ሆና ሩካቤ በምትፈጽምበት ሰዓት ቤተክርስቲያን አትፈቅድም። ሴት ልጅ ከስር ነው መሆን ያለባት። ምክንያቱም ሰማይ ሆይ ስማ፣ ምድር ሆይ አድምጪ ነው የሚለው። ምድር በሴት ሰማይ ደግሞ በወንድ ይመሰላል። ሁለተኛ ነገር ደግሞ ሰማይ ዝናብ ይሰጣል፣ ምድር ደመና ዝናብ ይሰጣል፣ ምድር ደግሞ ትቀበላለች። ዝናብ ደግሞ በወንድ ልጅ ዘር ይመሰላል። ስለዚህ ከላይ ሆነ ወንድ ልጅ፣ ሴት ልጅ ከታች ሆና ሩካቤ መፈጸም ያለባት። ይሄ ደግሞ ተፈጥሮ ራሱ ያስተምራችኋል ይላል የመጽሐፍ ቅዱስ። ተፈጥሮ እንኳን አያስተምራችሁ ምን ብሎ የተናገረውን ሀሳብ ነው። እና ይሄንን ለባሏ ላከችለት። ከዛ ከስራ እንደመጣ እንግዲህ አስቢ፣ አበሻ ነው፣ ኦርቶዶክስ ነው እና በጣም ነው የምትወደው። ስልኩን ተቀበላትና ከግድግዳ ጋር ያጋጨባት። ለምን? ይሄን ኃጢአት ሲያሰራት የነበረው መንፈስ ስለነበረ ማለት ነው። ምን ሆነሃል አለችው። ወደዛ ዞር በይ እንዲህ ታስተምርኛለሽ እንዴ ምናምን አላት። ከዛ በስመ አብ ወወልድ ወመንፈስ ቅዱስ በስላሴ ስም እግዚአብሔር ይገስጽህ፣ እኔ ከዚህ በኋላ ከአንተ ጋር መኖር አልፈልግም አለችው። የሚገርምሽ ነገር እግዚአብሔር ይገስጽህ ብላ ስትገስጸው እዛው ታሰረ፣ እዛው ተያዘ። ትምህርታችን በሰማችበት ሳምንት ነው እንግዲህ ይሄን ነገር ማድረግ የቻለችው። እና ስንቃወመው ስንገስጸው ይገሰጻል። ከዛ እሷ ከቤት ሻንጣዋን ይዛ ከወጣች በኋላ ብቻውን ሲያለቅስ ምን ሲል ጎረቤቶች ደውለው ነግረዋት ራሱን ሊያጠፋ ነው እባክሽን መተሽ ግና በቃ እኔ ጋ ያለው መንፈስ ነው ባሌን ራሱ እንዲያጠፋ ሊያደርግ ያለው ብላ ደግሞ እንደገና ትምህርታችን አዳምጣ ደግሞ ሄዳ እባክህን እኔ በቃ እግዚአብሔርን መፍራት ጀምሬያለሁ፣ ይሄ ነገር ይቅርብን እባክህን፣ ይሄ ጥሩ አይደለም ምናምን ብላ አስተምረው ጸበል ወስዳ ስታስጠምቀው መምህር ግማ አሜሪካ ሄዱ ጊዜ ጸበል ተጠመቀ፣ መንፈሱ ተያዘ፣ እዛው ለፈለፈ ጸበል በሚያጠምቁበት ሰዓት እና ተያዘ። በቃ ይሄ መንፈስ የሚገርምሽ ነገር ከተያዘ በኋላ ግን እንኳን አይደለም ከኋላ ሊገናኝሽ እንኳን አይደለም ነይ ከላይ ላይ ተቀመጪ ሊል ቀርቶ ሩካቤ መፈጸም በቃ በጣም እንዲህ ቀን ይጠብቃል። ቅዳሜና እሑድን ግዝት በዓላትን ጾም ሲፈታ ምናምን በቃ እንዴት ስርዓት ይዞ ባልና ሚስት እንደሆኑ እንዴት በስርዓት እንደሚኖር ብታዩ። እና ሰው ከስርዓት እንዲወጣ የሚያደርገው አንዱ ትልቁ 90% መንፈስ ነው፣ ከተፈጥሮ ሕግ ውጭ የማይሆን ነገር። አሁን ደግሞ ቅርብ ጊዜ ደግሞ የሰማሁት በጣም የሚያስጠላው የሚያሳፍረው ነገር ግብረሰዶም ባይሆኑም ሌዝቢያን ባትሆኑም አላስፈላጊ ነገር ወደ አካል በመክተት በተግባር ወይም ደግሞ በአጋዥነት ግብረሰዶም መሆን፣ የእነሱ ህብረት መሆን፣ አርቲፊሻል ነገር ወደ አካል መክተት በጣም በየቦታው ሰፍቷል፣ እየተስፋፋ ነው የተባለው። እና ይሄ ምንድነው? እናትና አባቶቻችን ሲያመልኩት በድብቅ ሲያመልኩት የነበረው መንፈስ በደንብ አድርጎ በገሃድ መጥቶ ልጆች ላይ አርፎ ዘምኗል፣ ሰልጥኗል።
አባት የግል ወሲብ ይፈጽም ከነበረ፣ ስንፈተ ወሲብ ድግምት አስደግሞ ከነበረ፣ መስተፋቅር አሰርቶ ከነበረ፣ እንዲሁ የተለያዩ የዝሙት መናፍስት አስገብተው ከነበር ወደ ልጆች ሲያልፍ ልጆቹ ደግሞ በፊልም ያዘምኑታል መንፈሱን። ፖርኖ በማየት የተለያዩ ኤሮቲክ እና ሮማንስ ፊልሞችን በማየት መንፈሱን በደንብ አድርገው ያዘምኑታል። ከዛ ሰይጣኑ በውስጥ ቁጭ ብሎ አብሯቸው ተስማምቶ በኑሮም አይቸገሩም፣ በገንዘብ በኃጢአቱም በጣም ጎበዞች ናቸው። ጽድቅ ላይና ሃይማኖታዊ ጉዳይ ላይ ግን ዜሮ። ቢያውቁትም ጆሮ ዳባ። በቃ የሰው መስማት አይፈልጉም ምንም ነገር። ሃይማኖተኞችን አባቶችን በመጥፎ ነገር ያሳያቸዋል። ለምሳሌ ዘረኛ፣ ፖለቲከኛ እንደሆኑ ምናምን በቃ ዝሙት ችግር እንዳለባቸው አድርጎ ያሳይና ወደ እነሱ እንዳይሄዱ ያደርጋል። የራሳቸውን ተዋህዶ እምነት ፈጥረው ዛሬ ሚካኤል ከሆነ ሚካኤል ይበቃ ምናምን ብለው በዛው ቤታቸው ወዴትም ቦታ እንዳይሄዱ ያደርጋል። ይሄ ምንድነው? አዲስ የሆነ ኒው ጄኔሬሽን ወይም ደግሞ ኒው ኤጅ የሚባለው አስተሳሰብ ውስጥ የመጣ አካሄድ ነው። ባይዘዌ ኒው ኤጅ ለህፃናት ብቻ አይደለም፣ ወይም ደግሞ ለቲኔጀሮች ብቻ አይደለም። የትኛውም እድሜ ክልል ላሉ ሰዎች አዲስ የሆነ አስተሳሰብ ነው ማለት ነው። እና እህታችን የምታወራው በጣም ግልጽ ነው። ልክ አንድ ጊዜ ድንግልናዬን ከሰጠሁ በኋላ ማን ይቻለኝ አለች። ለዝሙት ሲሆን፣ ለትዳር ሲሆን ግን ሰድቢያቸው፣ አበሻቅጫቸው፣ አባራቸዋለሁ ነው እያለች ያለችው። ግልጽ ነው የምታወራው። ይሄ የብዙ እህቶቻችን ችግር ነው እና ተፈጥሮ ራሱ ያስተምራል። እና እህታችን ላይ ያለው መንፈስ ከአህዛብ የተሰበሰበ ነው። አህዛብ ደግሞ ሁሉን ነገር እናድርገው ብለው የሚያስቡ ናቸው። የትኛውም አይነት ሩካቤ፣ የትኛውም አይነት ሴክስ እንፈጽመው እስቲ ሞክረው የሚሉ ናቸው። ያ ደግሞ ወደ ክርስትና ሲመጣ እንዲህ አይፈቀድም፣ ይሄ ነገር ጥሩ አይደለም ስለሚል ክርስትና ውስጥ ያሉ ኦርቶዶክስ ሲሆኑ ይህን ግን ኃጢአቱን ማድረግ የሚፈልጉ ሰዎች ከሃይማኖት ይርቃሉ። ለምን? ሃይማኖቱ ሕግና ስርዓት ስላለው ተዉ ስለሚባሉ ያውቃል፣ ህሊናቸው ያውቃል። ስለዚህ ከሃይማኖት አብዛኛው ሰው የሚርቀው የመናፍቅ መጫወቻ የሚሆነው የሌላም እምነት መጫወቻ የሚሆነው ኃጢአቱን ማድረግ ፈልገው በሃይማኖት ውስጥ ደግሞ ሕግ ስርዓት ስላለ ማለት ነው። ያንን ሽሽት ነው ማለት ነው። ሽሽታችን ቀጥይ። እሺ መምህር፣ በዚህ አጋጣሚ እንደዚህ ወንዶች አብሽ ወንዶች እንትን ይኛል ስል ሰዎች የተከፋሉ መሰለኝ ጽሁፍ እያየሁ ታያቸው። ችግር የለውም። ይሄ የአንቺ በወቅቱ የነበረሽን ነው። አሁን እኔ አግብቼ ወልጄ የወለድኩ ሁለት ወንዶች አበሻ ወንዶች እናት ነኝ። ይህን ያልኩት በክፉ መንፈሱ እይታ በማይበት ሰዓት የነበረውን ስሜት ነው የተናገርኩት። ያኔ የማያቸው የእውነት እንዴት እንደሚያስጠሉኝ እንደነበረ የነበረብኝ ውስጥ የነበረውን ስሜት የገለጥኩት የእውነት በጣም ነበር ዘንሰት የሚያስጠሉኝ። እንደዛ ነው እንደዛ ያልኩት እና አትከፉብኝ፣ ይቅር በሉኝ። አትከፉባት፣ ይቅር በሏት። እንዴ እህታችን እኮ ግልጹን ስለምትናገር ነው። እና ደስ ይላል ደግሞ ረጋ ብላ ወጋ አረገቻችሁ መሰለኝ አይደለ? ደግሞም እንደተባለው ከሆናችሁም ወንዶች ተስተካከሉ። በቃ እኔም ተስተካከላለሁ። ምን ችግር አለው? እሺ እግዚአብሔር ይስጥልኝ መምህር። አንተ እንኳን አይደለም በውጭው ዓለም ላይ እንደዚህ አይነቶች ስላሉ ያው ይስተካከል ተስፋ አለኝ። ስለዚህ እስቲ አሁን በመሀል አልገባብሽም። እስቲ ሰብሰብ አድርገሽ እስቲ ንገሪን እስቲ ያለውን ነገር፣ ሰዓትም እየሄደ ስለሆነ። ከዛ ይሄ ሁሉ ሆነ ተፈጠረ። ይሄ ነገር ከተፈጠረ በኋላ አንድ ሌላ ዜጋ ይሄም የተወኩለትም ትቻለሁ፣ ሌሎቹንም ትቻቸዋለሁ። ደግሞ ሌላ መጣ በህይወት ውስጥ ካላገባው ካልወደድኩ አለ እንዲያገባ እንዲል አገሬ ድረስ መጣ ምናምን ነገር ተገናኘ። ከዛ ተጋባን። እኔ ሌላ እምነት እሱ ሌላ እምነት። እንዴ ሃይማኖቱን አበሻ ሲሆን ደግሞ ሃይማኖቱን ቀየረብሽ? አበሻ አይደለም እንጂ ሌላ እምነት ሌላ ዜጋ ነው። አበሻን ከማግባቴ በፊት ሌላ ዜጋ ሃይማኖቱን ሌላ እና እኔ ደግሞ ክሪን አልበጥስም፣ እምነቴን አልቀይርም፣ ሞትኛለሁ። እንደዛም ያንን ሁሉ ኃጢአት እየፈጸምኩኝ ውዳሴ ማርያም ደግሞ አደርሳለሁ እንዲያዝልኝ እንደውም ቤቴና የነደደ ሰዓት ያወጣች። ይሄ ሁሉ እየተፈጠረ የማደርገው ነገር ግሎሲቡን እየፈጸምኩ እያለቀሱ ውዳሴ ማርያም አደርሳለሁ። ከወንዶች ጋር ተገናኝቼ ገብቼ ስመለስ አለቅስና ውዳሴ ማርያምን አደርሳለሁ። እንገርም ነው። እንደዚህም ሆኖ ኃጢአቱን እየፈጸምሽም ቢሆን ቤት ገብተሽ ትጸልይ ነበረ? ጸልይና አለቅስባታለሁ መብራንን። በቃ መብራን እኔ ምን እየሆንኩ ነው? ምንድን ነው እየሆነ ያለው? ይህ ሁሉን የማደርገው ሌላውም ሰው ያደርገዋል ብዬ ውላ ጠይቃታለሁ መብራንን። ይገርም ነው። እሺ ከዛ ይሄ እንደዚህ እንዳለ አንድ ጊዜ ምን ሆነ መሰለ፣ ፋሲካ ጾም ነው እና
ፋሲካ ጾም ሲሆን የሙስሊሞች ጾም ደግሞ አንድ ላይ ይውላል። እዛን ሰዓት ከማንም ጋር ግንኙነት አልነበረኝም ነበር። ታምናለህ? ወንድ ለማግኘት ፈልጋ ወንድ ለማግኘት ከወንድ ጋር ለመተዋወቅ ወጣሁኝ ማለት ነው። ከስራው ገብቼ ስራ ደግሞ እሰራለሁ። ስራ ደግሞ አላቆምም። ሞት ቢመጣ ከስራ ወጥቼ ለባብሼ ወንድ ፍለጋ ወጣሁ ማለት ነው። ወንድ እንዴት እንደሚፈለግ አላውቅም። በዚህ ሰዓት አሁን ምንድን ነው እየነበረው ብዬ ወንድ እንዴት እንደሚገኝ አላውቅም፣ የት እንደሚገኝ አላውቅም። ብቻ መኪና ውስጥ ያለ ያገኘኝ ሰው ይዞኝ እንዲሄድ መሰለኝ። እንግዲህ እንደዛ ነው ይዤ ወጣሁት አውለቁት ብዬ ሳስበው። ከዛ አንድ ወፍ ዞር ብሎ የሚያኝ ጠፋ። አንገሱ ነው ብያለሁ። ዞር ብሎ ደግሞ ወንድ ፍለጋ መውጣትሽ ለስሜት ለሩካቤ እንደሆነ ለቢዝነስ አይደለም መቼም ለዝሙት። እኔ ምንውንም አላውቅም ስላሴን። እኔ ራሱ አውልቁት ብዬ አሁን ያው መምርዬ እውነት አንተ ነገሩ እኔ ራሱ አንዳንዴ ያስቀኝ አስበው። ግን በዛን ሰዓት እኔ እሳት እየበላኝ ነበረ ታውቃለህ። እግዚአብሔር መቼም መጥፋትን አይፈልግም። ያው መጨረሻችን ያስብልናል። የሆነ ጥቂት ነገር ያያል እግዚአብሔር እና ይሄ ሁሉ ሲሆን በዛ ጾም ውስጥ የሚገርም ነገር ምንም ነገር በህይወቴ ውስጥ እንዳይቀር ተከለከልኩ። ያ ጾም እንዴት እንዳለፈ ልነግርህ አልችልም። ከዛ በኋላ ሺሻ ደግሞ አጨሳለሁ እላለሁ። ሺሻ ሳጨስ ያዞረኝና ይጥለኛል፣ እንዳላጨስ ይከለክለኛል። ከዛ ደግሞ ሲጃራ አጨሳለሁ እና ሲጃራ ገዛለሁ። ይሄ ማላቦር የሚባለው የውጭውን ሲጃራ ማለት ነው። እሱን ገዛና አንዱን ፓኬት ከፍቼ አጭሼ አንዷን ከውስጡ ስመለስ ሲጃራው ማን እንደሚደብቀው አላውቅም። ተነስቶ አየዋለሁ እንዳላጨስ ማለት ነው። ከለከለለው። በቃ የሆነ ነገር ይወስድብኝና ይበቀብኛል። ምንድን ነው ይሄ ነገር? በቃ አልተፈቀደልኝም ማለት ነው። ሌሎቹ ተፈቅደውልኛል በእኔ ቤት፣ እሱ ግን አልተፈቀደልኝም እና በቃ ተዋለሁ እላለሁ። ከዛ አሁንም አጨሳለሁ ስል ተይ ነው በቃ የሚከለከለኝ ስሜት አለ። ተይ የሚለኝ ደግሞ አለ እንዳላረገው። ከዛ ያንን ነገር ሲጀራ ሞከርኩ ለማጨስ ሞከርኩ፣ አልተሳካልኝም፣ ተውኩት። እሱ ሲሆን ለማጨስ ሞከርኩ፣ አልተሳካልኝም፣ ተውኩት። እሱ ከዛ ህሊናሽን በደንብ ትሰሚያለሽ ማለት ነው። አየሽ እኔ በጣም ልቤን ሀምሬን ማዳመጣት እያንዳንዱ እርምጃ ያዳምጣለሁ። ከጊዜ በኋላ ማለቅ ሰው ራሱ ተመልሽ ማለቅ ሰው ውስጥ የሚሰማኝ ነገር አለ። ነፍሴ ስታስጨንቀኝ ታወቀኛል። መምርዬ አጭሩ ነፍስ መሆኑ አሁን ነው የገባኝ። ነፍስም እንደሆነ ስለማላቅ በዛን ሰዓት እኔ ነኝ በቃ አለቀ። ነፍስ ምንድናት? አሁን ላይ ነው ነፍሴን አትለካ ስታስጨንቀኝ የነበረው በዛን ሰዓት። የእውነት በጣም ነበረ ማለቅ ሰው መምርዬ። ማልቀስ ሲሉ ዝም መሰለህ አንዳንዴ የዋጋንቱ ራሱ እሱ ነው የግብር ሲወስድ የነበረው እስክል ድረስ ቲሸርቴ እስኪበሰብስ ድረስ ማለቅስበት ጊዜ አለ። ከዚህም በተረፈ ልቀን አፈር ልቀን ሰው ነኝ። አንድ ቀን እስቃለሁ፣ አንድ ቀን አለቅሳለሁ። ግን ዘመኑ ሰው ይወደኛል እንጂ በጣም ነው ከሰው ጋር የሚያናጨኝ ባህሪ የለኝም በፍጹም። እኔ ራሱ ምን ሆኜ ነው እስክል እስቲ ያው ምን አደረጉ ለምንድን ነው የምታኮርፊው ብዬ ራሴን ጠይቃለሁ። ግብስ የለኝም። ያነሳባት አብሬ ይተዋል፣ ሲለቀኝ ያናግሩኛል። ፍራለሁ፣ ጫወታለሁ፣ ዝናናለሁ። ያለሁበት ቦታ ጫጫታ ነው፣ ግርግር ነው፣ ዝምት የለም፣ ሳቅ ነው። ከዛ ይሄ ሁሉ ሆነ። በወሰነ ጊዜ ከቆየሁ በኋላ ወደ ሀገሬ ያልኩን ሰውዬ ቀለበት ለማድረግ ነው። ከገባሁ በኋላ ያው ገና ለገና ሀብታም ልትሆን ተብሎ ያለው እንዳለ እኔ ራሴ እዛ የጫንኩት አለ። ሌላ መጠጥ ደግሞ ተጫነልኝ። ጥሩ አፕሎድ አድርገውልኝ ወደዛ ሄድኩኝ ማለት ነው። ሄጄ የምሬ ነው ሄጄ ኤርፖርት እንደደረስኩ ሰውዬው ላይ ተቀየርኩበት ለካ። ከዛ አገርሽ ያለሽ መልካምና ቀና ነበርሽ፣ አሁን እዚህ ስትደርሽ የርሽ ከአንድ ያለኝ። ከዛ ምን አልተናገርኩም። ተቀየርኩ እንዴ ብዬ ሰውዬውን ጭራሽ እንደዛ ገበገብኝ የሚያክስልኝ ሰውዬ ጥምጡ ማውጣት ጀመርኩ። ቤተሰቦቼ በግልጽ የሚያወራው እኔ ሸሜን እያወረድኩ ነው፣ እናንተ እንድትማሩበት ነው። እሺ አደራ፣ ቀለል አድርጌ የማወራው በቃ ይውጣልኝ ብዬ ነው። እኔ ኦልሬዲ ጨርሻለሁ፣ አልቅሼበት። አሁን እኮ የአደባባይ ንስሐ እየገባሽ እኮ ነው። በጣም ይገርማል። አዎ። እና ያው እስቲ መጨረሻዬን ቆይ ትሰማልኛለህ። ከዛ ይሄ ሆነ መምዬ ይሄን ሰው ሄድኩኝ። ትንሽ ቆየሁ፣ አልቅስኩ ማለት ነው። እርግዝና ምን እንደሆነ አላውቅም፣ መድኃኒት ጠቀም ምን እንደሆነ አላውቅማ። በዛ እድሜ ራሱ ይሄንን አላውቅም። እኔ በአርግዘህ በዚህ ሰዓት እንዴት እንደሚረገዝ አላውቅም። ይሄ እንዴት ነው
አሁን ለምሳሌ የአሁኑ ጄኔሬሽን ብጠይቀው በጣም ያውቃል። በዚህን ሰዓት ይረገዝ፣ በዚህን ሰዓት እንትን ይላል። ማርገዜን ራሱ ያወቁኝ ፔሪድ ቀርቶ ታምሜ ሐኪም ቤት ሄድ እርጉዝ ናት ተባልኩ። እየሰማሁ እሱ በጣም ደስ አለው። እኔ ግን ምንም እንትን አላለኝም። አለቀስኩ ምናምን ብዬ አለቀስኩኝ ለቤተሰብ። አይዞሽ ምናምን ነገር ተባለ። ወይ ልጄ ሌላ እምነት ተከታይ ነው የሚሆነው ወደ እኔ እምነት ነው የሚሆነው? ምንድን ነው የሚሆነው? ግራ ተጋባሁ። ይሄን እያልኩኝ ሰውየውን አርጊ ላይ ይላችና ግደይ ከዛ ሰውየውን ደግሞ አልወጋም ስል ቀጥ አድርጎ ይወስደኝና እንትን ይሄ በረንዳ ላይ ፎቅ በረንዳ ለቆን ነው እንደሚባለው እሱ ላይ ይወስደኝና ራሴን እንድወረውር ያሳየኛል። በስነ ስርዓት ነው ጎኔ ቆሞ ነው የሚያወራኝ ማለት እችላለሁ። ከዚህ ላይ ራስሽን ጣይ ውደቂ፣ ከዚህ ላይ ውደቂ ይለኛል ማለት ነው። ከዛ ወጥቼ ፎቁ ላይ ጫፍ ላይ እኮ ደርሼ ከዛ ስማ ምን እያሉ ነው ብዬ መልሳለሁ። ከዛ መልሽ መጣና ስቅ ብዬ አለቅሳለሁ። ሰውዬው ምን ሆና ነው የምታለቅሰው ይላል። ምን እንደሆንኩ አያውቅም። እንዲህ ነው ብዬ መግለጽ አልችልም። ብቻ አልቅሽ ነው። ስራ ቦታ አስጠላኝ፣ ሰው አስጠላኝ፣ ሁሉ ነገር አስጠላኝ። መምህር እብድ በቃ። ከዛ ይሄ ሆነ። መጣሁኝ ኢትዮጵያ ካለው ገባው ብዬ ወደ ሀገሬ ገባውና አስወረድኩት። ገብቼ አስወረድኩት። በቃ ውስጥሽ አላመነበትም። እንደምታስወርጁም አሳምነሽው ነበር ማለት ነው። ሲጀምር እኔ በዛን ሰዓት ልጅ ለመውለድ ዝግጁም አይደለም። ሲቀጥል ደግሞ የመረገዝ እንኳን በትክክል እንዴት እንደሆነ የሚሆነው ነገር መሆኑ እንጂ እንዴት እንደሚረገዝ እንኳን ሳይገባኝ ያረገዝኩት። ሲቀጥል ደግሞ መጣው እኔ መውለድ አልፈልግም ልጅ አልኩኝ። አሁን ያልኩ አለችኝ አንድ ቤተሰብ በቃ እንዲህ ካልኩ እንዳይታወቅ የሚያውቅ ሰው ሊኖር ስለሚችል ስቶሪውን እሷ ጋር ያለው ዝብር መንፈስ ደግሞ ኃይለኛ ነው። እኔ ጊዜ በኋላ የሚያወቅኩት በጣም በቃ አበረታታችን። ሄደን አወራድኩት ማለት ነው መሬት። እዛ ይሄ ሆነ። ይሄ ከሆነ በኋላ ተመልሼ ሄድኩኝ። መስራት አልቻልኩም። ለምን? ለካ እየተደረገ መተት ነበረ። እኔ በጊዜው መተት ምን እንደሆነ ራሱ አላውቅባቸው። ለካ ምን መተት ነበረ፣ የተደረገ መተት ነበረ። ገና ለገና ሊያፍላት ነው። አሁን እኮ የመንፈሱን ስራ ነው እኮ እየሰማን ያለ ነው እኮ ስላገባው። የመተቱን ስራ ነው እየሰማን ያለ ነው። አሁን መተት ምን እንደሆነ አላውቅም። መተት ምን በፍጹም ስለመናፍስት አሰራር እግዚአብሔር የሚያውቀው አንድ ነገር አላውቅም። የማውቀው ብያለሁ፣ ስልብናና መሰፋቀር ነው። እሱም በወሬ ደረጃ ነው የምናውቀው። ከዛ ይሄ ሆነ። እንደገና ሄድኩኝ፣ ስራ መስራት አልቻልኩም። ከስራ ቦታ አስፈቀድኩና ወደ ኢትዮጵያ ተመለስኩኝ። ኢትዮጵያ ተመለስ ደግሞ የቀሩ ኃጢአቶችን መፈጸም ተጀመረ ማለት ነው። አሁን የሚጠላው አበሻ አሁን የሚወደድ አበሻ ሆነ ማለት ነው። አሁን እዚህ ጋር ወንድሞቼ ትረዱኛላችሁ። ከዛ በቃ ተራው የኢትዮጵያ የሆነ የሀገሬ ዜጎች የነሱ ሆነ። በቃ አራመሲያ ይመጣል። ከዛ እኔ የምፈልገው የተረጋጋ ህይወትና ትዳር ነው የምፈልገው፣ መረጋጋት ነው የምፈልገው። ምንድነው ታዲያ እንደዛ የሚያደርገው? አይነት ሰው እስቲ አሁን ከመንፈሱ ውጪ ሆነ ከመንፈሱ ውጪ ሆነ እኔ ጋር የሰነብትማ መምህርዬ የምፈልገው ሰው የሚፈልግ ሰው የሰነብትም ምንም ሳላደርገው ይሄዳል። ምንም ሳላደርገው ይሄዳል። ወይ ደግሞ ቦታ ቀየርሽ እንደ ኔትወርክ ብሎክ እያደረገብሽ ነው። አይሰማም? ይቆራረጣል። አሁን ይሰማል? እሺ ለትዳር የሚፈልገኝ ሰው እኔ የሚፈልገኝ ሰው እኔም ከፈለኩት አይሆንልኝም። እሱም ይሄዳል ይያያል። ወይ ደግሞ ጥሩ ስራ ካለው ስራውን ያጣል፣ ወይ ገንዘብ ካለው ገንዘቡን ያጣል። ከዛ ከኔ ከተለያየ በኋላ ያ ሰውዬ ሀብታም ሆኖ ጥሩ ትዳር ይዞ ደግሞ ያሳየኛል። ገባህ አይደል? አልፈልግም ብዬ ገፍቼ ያባረርኩት ሰው ጥሩ ደረጃ ደርሶ ነው የሚያሳየኝ። ከዛ ይሄንን አይና ደግሞ እርር እላለሁ እና የሚደረግ ነገር ነው። አሁን ላይ ሲገባኝ አለቅሳለሁ እኔ ምናምን እላለሁ። አሁን ደግሞ ጥሩ ደግሞ መልካም የቤተክርስቲያን ሰው ደግሞ ይመጣል። በፍጹም አይንህን ላፈር። አንድ ልጅ በተለይ አስታውሳለሁ፣ ዲያቆን ነው ልጁ። ግን ዲያቆን ሆኖ እንግዲህ ዲያቆን ነው ጊዜው ዲያቆን ነኝ ነው ያለኝ። ግን ስለ ዲያቆንና ያለውን ስቶሪ አላውቅም።
ምን መጠበቅ አለበት ምን ማሟላት አለበት አላውቅም። እሺ ግን ቢያንስ የቤተክርስቲያን ነገር ያውቃል። እሺ ምን እያወራኝ ማለት ነው። ቁጭ ባለበት እያየኝ አይኑ አብሮኝ እየተንከራተተ ቁጭ ባለበት እጆን ሄድኩት። ቁጭ ባለበት ማለት ከዛ ይሄ ሁሉ ደረሰ። ከዛ ምን መጣ? መናፍቅ እምነት ያለው ሰው ታወቅኩኝ። እኔ መናፍቅ መሆኑን አላወቅኩም። እንግዲህ ከኢትዮጵያኖች ጋር ሁሉ ተፈጠረ። መናፍቅ መሆኑን አላወቅኩም። አንገቱ ላይ የብር መስቀል አስሯል። የብር መስቀል ስላሰራ ያው በቃ ኦርቶዶክስ ነው ብዬ ነው ያሰብኩት። እና መናፍቅ ነው ግን በጣም እንደምጣላቸው ያውቃል። እኔ ለምን እንደምጣላቸው አላውቅም። በጣም ነው በጣላቸው አጥብቄና ሆና እና እሱን ስላወቀኝ እሱም ይነግረኛል። ከዛ ስራ ቦታ ሆነኝ እንትን ይሄ መናፍቅ እንትን እኔ አላውቅም። ብዙ ነገር ማላችን ከተፈጠረ በኋላ አወቅኩኝ ማለት ነው። መናፍቅ ነው አፍቅሬዋለሁ። ምን አደርጋለሁ? ፍቅር አትለው የእሱ ደግሞ ፍቅር አትለው እብደት አላውቅም። መምህር ምን እንደሆነ አንቺ ላይ ነው እሱ ላይ እኔ እሱ ፍቅር ይሁን እብደት አላውቅም። በቃ አበድኩ ካልነኩለት ነገር ነው። ሌላ እምነት ላይ ሲሆን ያጦዝሻል። ልክ ኦርቶዶክስ ሲሆን ደግሞ ያከስምሻል፣ ያሸሻል። በተለይ ወደ እምነቱ ጠጋ ያሉ ከሆነ ያሸሻል። ከዛ ይሄ ሆኖና ይህንን ነገር ከሆነ በኋላ ከሱ ጋር የተወሰነ 4 ዓመት አይቲን ቆይተናል ምናምን ነገር ግን ያው ስንት መጨረሻ ላይ ወደ ደብረ ሊባኖስ ወሰድኩት። እሺ የሚገርመው እኮ ከቤተ ክርስቲያን ላለመውጣት እኮ ሞክራለሁ ግን አልቻልኩም። እንዳልገባ ተይሻለሁ። ከዛ ደብረ ሊባኖስ ወስጄ ኦርቶዶክስ እንዲሆን ፈልጋለሁ አልኩኝ። ጫገል መድኃኒዓለም ቄደር አጠመቁልኝ፣ እኔንም አጠመቁኝና አንዴ በቃ አባሉ ተባለ። እኛ አባት ቃል ኪዳን አስገቡን አባ አልኳቸው። እሺ ከዛ እንደተስላቸው ቆይ እስቲ ልጆቼ ነገን ጸሎት ላድርግበታለሁ። እሺ አልኳቸው። ከዛ ጸሎት አድርገው በንጋታው ሄድኩኝ። ሲሄድ እንደገባው ሰላም አሉኝና ቁጭ በይ እስቲ ያሉኝ። እስቃለሁ አልኩ። እንግዲህ እስቃለሁ ጥርሴን ቅዱስ ገብርኤል መንፈስ ያለበት ሰው አስይዞ እንዳትስቂ ጥርስሽ መሞቻሽ ነው፣ ጥርስሽ ነው እኮ ይሄ ሁሉ መካም የሚያመጣብሽ እንዳትስቂ ብሎሻል ቅዱስ ገብርኤል ብሎ እስኪለኝ ድረስ መልስ እስቃለሁ። ከስም ብዬ ነው የምጠፍጠው። ለምንድን ምስቅ አላውቅም። ከዛ ስስቅ ይሄ ፌዝኛ ይላሉቸው ማለት ነው። ከዛ ይሄን እያሉ ልጅ ያን ህልም አየሁ እስቲ ፍቺልኝ አሉ። እኔ ምን አውቃለሁ ግን ንገሩኝ እኔ መፍታት አውቃለሁ አልኳቸው። ከዛ ሻማ ተለኩሳ አሉኝ። አልኳቸው። ከዛ የተለኮሰች ሻማ ወደቀችብኝ። ከዛ ጠፋች አባ አልኳቸው ድምፄን ከፍ አድርጌ። ሳቁና አይ አልጠፋችም ተነሳች አሉኝ። ከዛ ወይ እንኳንም አልጠፋች ቦታ አባስ እንኳንም አልጠፋች እንኳንም እንደበራች ቆየች አባ አልኳቸው። ሳቁና አይ ልጄ አሉኝና ለማንኛውም አሁን ቃል አላስገባችሁም፣ ተመልሳችሁ ስትመጡ ቃል አስገባችኋለሁ፣ አሁን ግን አይሆንም ብለው እምቢ አሉኝ። እዛ ተመልሰሽ ነይ ያሉኝ። እሺ አልኩኝ። እዛው ጠፋሁባቸው። ያቺ ሻማ እኔ ነበርኩኝ መምህር። ወይ ጉድ! ያቺ ሻማ እኔ ነበርኩኝ። እኔ እንደሆንኩ የገባኝ ግን ያንተን ትምህርት እየሰማሁ ሲሄድ ብዙ አባቶች ገጥሞኛል በህይወቴ። አባቶች የነገሩኝ በሙሉ እየተገለጠልኝ የመጣው ያንተን ትምህርት እየሰማሁ መናፍስቱ እየራቀ ሲሄድ ኦኬ እየገባሽ የመጣው በዛ ነው። እንደገና ወደ ኋላ ፍላሽባክ እያደረግሽ ማስታወስ ጀመርሽ ማለት ነው። በጣም በቃ አባቶች ያሉኝ በሙሉ ብዙ የገጠሙኝ አባቶች አሉ። እንደዚሁ የሚገጥሙኝ አባቶች ነበሩና እውነት ለመናገር እነዚህ አባቶች የተናገሩት ነገሮች በሙሉ ይሄን ለካ ያቺ ወደቀችው እኔ ነበርኩኝ ግን አልጠፋችም ብለው ሳቁብኝ። አየህ ከዛ ይሄ ሆነ። ከዛ ይሄ ከሆነ በኋላ ከሱ ተለያየን። እንደገና ወደ ምንፍቅናው ተመለሰ። አንገቱ ላይ ማተቡን በጠሰ ማለት ነው። ቀኑ አርሴማ ነው። አርሴማ ማን እንደሆነች አላውቃትም። አርሴማ ምን እንደሆነች ራሱ አንድ ጊዜ የሆነ ጊዜ ያለው ድምጿ እንትን ባልስ ጉራምባ ማርያም ይዘውኝ ሄደው እዚህም በተረፈ ማውቀው ነገር የለም። ከዛ እቺን ነው ማውቀው ስትሆነ አርሴማ ስቶሪዋ ምን ማውቀው ነገር የለም። የለት ማተቡን በጥሳለክ ሲያደርግ የሆነ ነገር ከአንቺ ሲበጠስ ታወቀኝ። እሱ ሲጥለው መስቀሉ ማለት ነው። እዛ መስቀሉን ሰብስቦኝና ከአሁን በኋላ ከሱ ጋር ነው ብዬ ወጥቼ ሄድኩኝ። ሲሄድ መኪና ውስጥ እንደገባው ወደ ቤት ልሄድ ስል ስልቻው አጠገቤ ቁጭ አሉ።
ቁጭ ብለው ከዛ ዛሬ እኮ አርሴማ ናት ኢየሱስ ነው አልኳቸው። 6 ነው አርሴማ ናት አርሴማ ማን ነው? ከዛ እንደዚህ በኋላ ያስረዳ ከዛ አንቺ አርሴማ የክርስቶስ ሙሽራ መሆን ፈልገሽ ነው አሉ። እኔ መናፍቅ እንደሆነ አትፈልጊም፣ ከውስጥ የቁረጭልኝ እባክሽ ቅድስት አርሴማ በለት ቀንሽ ብዬ አልቅሼ ገባሁ። ከዛ በኋላ ራስ ምታት በጣም ነው የሚያመኝ። በቀን 4 ፓናዶል በመውጣው የተደረጉ ብዙ ነገሮች። ድምፅሽ ትንሽ ራቀ ድምፅሽ፣ ይቅርታ። አይ ችግር የለም አሁን ይሰማል። እሺ። እና ይሄ እንዳላረዝም ቶሎ እየተናገርኩ ትንሽ ቀረሽ፣ 5 ደቂቃ ነው የቀረሽ። እሺ 5 ደቂቃ ነው የቀረኝ። እኔ ካልነገርኩ ብዙ ይቀራል። እሺ በቃ መምህርዬ ይሄ ፍቅርና አንድ የምትጠይቅ ጨርሽ አርሴማን ጨርሽ። እሺ አርሴምዬ በሰበብ ወሰደችኝ፣ ደጇ በቃችኝ። አካኩ አርሴማ ይህንን ቃል የሚሰጠችኝ እሷ ናት። በሱባኤ ነው የመጀመሪያው ልጅ ውስጥ መርሳት አጥቶኝ ሱባኤ ምን እንደሆነ አላውቅም። ሱባኤ ውስጥ ብቻ እሱን ብቻ ማሰብ ሲሆንብኝ ሄጄ ስዕሏ ስራ አልቅሼ እምባዬን አፈሰስኩባትና ሄጅ መናፍቅ ሆኜ ካልሽኝ ሄጄ መናፍቅ ሆኜ ከዛሬ በኋላ ብዬ አልቅሼ ከዘርዞር ስል ከማጅራቴ ላይ የሆነ ነገር 3 ጊዜ ተጣለኝ። ከዛ ይህንን መናፍቁ ልጅ ከነ መፍጠሩ አስረሳችኝ። ይሄኛውን ደግሞ በሌላ ቀን ከተዋወቅኩት በኋላ ልተው ስል ይሄንን ባለቤቴን እንዳልተው ብላ መንፈስ ውስጥ ያለውን መንፈስ ጠርታ እዛ ሄድኩኝ። ሲሄድ ሽንቁሩ ሚካኤል መግቢያና አካኩ አርሴማ መግቢያ ላይ መንገድ አለ። እዛ ጋር ስደርስ በመናፍስት አሰራር የተያዘ ልጅ መጣና እኔ እባክሽ አሁን ጨለማ ነው እዛ አትሄጂ ብሎ ወሰደኝ ወደ ሽንቁሩ። እዛ ሲሆን ታህሳስ ኤፕሪል ዋዜማ ነበረ። ዋዜማው ዕለት የሆነ መንፈስ ልከኝ እኔ ሲደርስ አልናገርም እኔ ምን አገባኝ ይላል። ከዛ ይሄ መንፈስ አልናገርም እየሸሸኝ የነበሩ ወደ 3 ሰዓት አካባቢ ብድግ አድርጎ አመጣው። እየበላ ነበር ከምግብ ላይ ተነስቶት። ከዛ ልጁ መጣና ፊቴ የተንበረከከና አንቺ ምንድነው ስም ይሄ ላንቺ ምንድነው? አባትሽ ሰይፉን ዘርግቶ ይሄው እየበላኝ ነው ቀኑን ሙሉ ዋለብኝ ንገራት ብሎ ምንድነው የምትነግረኝ ሲል እናቴ እንደሞተች አሁን ግነት እንዳልገባች እመቤት እየተከራከረችላት እንደሆነ ያበላቻቸው ነፍሳት እየተከራከሩላት እንደሆነ እንዳለስ ትጸልይና እንደ ጸሎትሽ እንደ ጉጉት ጸሎት ይሆናል። ጸሎትሽን ታቆሚያለሽ። እግዚአብሔር ፊቱን ወደ አንቺ ያዞር፣ ጸሎትሽን ታቆሚያለሽ እንጂ በርቺና ጸልይ። ይሄንን ስል ግን በዛን ሰዓት ምን ግሬት ይስማለሁ እንዳለ ነው ቆመ። ይሄን አልቆመም። ጸልይና ጸሎትሽ እንደ ጉጉት ጸሎት ይሆናል። እግዚአብሔር ፊቱን ወደ አንቺ ሲያዞር ቆሚያለሽ። ጸልይ፣ የሞቱትን እያስብሽ ጸልይ፣ በርቺ። እንደገና ደግሞ ላግኝሽ እያለ የሚያስቸግርሽ ሰው አለ። መታወቅ በኬና በቡና ላይ በላሽ ነው። ያንን ሰው እንዳታገኝ የገባውም አልተፈታም አለኝ ማለት ነው። እና ደግሞ የመጣችው አርሴማ ነው፣ የጠራችሽ አርሴማ ናት። እሷ ጋር ሳትሄጂ ወደ ቤት እንድትገቢ አለኝ። እዛ ሄድኩኝ። ሲሄድ ይሄ ባለቤቴ ልጆች አባት እሱ ባለቤቴ እንደሆነ አስረዳችኝ። ሰማታ ማለት ነው። ሰማታ ይሄ ነው ባለቤትሽ ብላ አለችኝ። ተቀበልኩኝ። ከእግዚአብሔር እንደሆነ የተረዳሁት ድሽ ብል እንኳን መሸሽ አቃተኝ። መምህር እንደ ሌሎቹ ልገፋው ብል እንኳን ልገፋተኝ ብለው ብሰራው አልሆንልሻለኝ። በቃ ከእግዚአብሔር እስቲ አሁን ራሱ እንዲገፋው የሚገፋፋኝ መንፈስ አለ። ግን የእግዚአብሔር እጅ ካለበት ምንም ቢሆን ምን አይነቃነቅም አይደል? ይገርም ነው በጣም። እንግዲህ በብዙ አይነት መከራና ትግል ውስጥ ሆነሽ ቤተክርስቲያንንም ታስቢያታለሽ፣ እግዚአብሔርንም እንደገና ደግሞ ዝሙቱም ደግሞ በቃ ያስፈልገኛል ብለሽ ባታስቢም ግን ወደዚያ ያንቀረቀሽሽ ነበር ማለት ነው። ሁለቱም በጣም አዎ። ከዛ በኋላ ነው ንስሐ አንተን ትምህርት ከሰማው በኋላ ሙሉ ንስሐዬን በስልክ ከገባው በኋላ በስራ ቦታ ሆኜ አሁንም በስደት ነው ያለሁት። ይሄ ሁሉ ከሆነ በኋላ ነገሮቹ በመጀመሪያ ልጄን ከወለድኩ በኋላ ነው ይሄ ነገራችን ላይ ያወቅኩት። ንስሐዬን ገባሁ። ሁሉንም ነገር ከጨረስኩ ሸክሜን ካወረድኩ በኋላ ንስሐዬን እንዴት ነው ያደረግኩት? ኃጢአቴን በሙሉ ጽፌ በጣም ለረዥም ጊዜ ያለቀስኩበት እያነበብኩለት ለመድኃኒዓለም መጀመሪያ ይሄንን ያደረግኩት። ለካህኑ ሳልናገር እንዲበድያለሁ እያልኩ እያለቀስኩበት ነበር ለመድኃኒዓለም። በቃ ይሄ ሁሉ ኃጢአቴን ይሄ ሁሉ የኔ በደለው ትፈልግ ተገኝ እያልኩኝ ሁሌ ኃጢአቴን እያነበብኩኝ ከጸሎት በኋላ አልቅስ ነበር። ከዛ በኋላ ከጨረስኩ በኋላ አንዲት ልጅ አንተ አሜሪካን ሀገር ዲያሪሽን አንብቢ ብሎ ቅዱስ ገብርኤል ያመላከታት ገጠመኝ።
ፍራውንና አጎቷን እንኳን ሄዳ ቤቱን ያቃጠል እሷ ገጠመኝ በጣም ለኔ ብዙ ትምህርት ናኛለች። እና ጸሎት በነገራችን ላይ ጸልያለሁ እንጂ ጸሎት ኃይል እንዳለው አላውቅም ነበረ። በአንተ ትምህርት ነው ጸሎት ምን ኃይል እንዳለው ያወቅኩት። ዝም ብለሽ ብሶትሽን ነበር የምትናገሪው ማለት ነው? አዎ የልቤን ያንተን ትምህርት ካወቅኩ በኋላ ግን በደሎቼን እየጻፍኩኝ ያደረግኩትን ሁሉ ኃጢአቴን እየጻፍኩ ለመድኃኒዓለም ነገርኩት። ለካህኑ ነገ እነግራቸዋለሁ ብዬ ንስሐ ልገባ ተቀጣጥሬ እንደንገላድር እግዚአብሔር አምላክ የሚገርም ህልም አሳየኝ። ከዛ ለአባድ ነገርኳቸው። በእግዚአብሔር ይቅር ብሎሻል፣ ግን ለመናዘዝ ስላለብሽ ተናዘዥ ብሎ ጠየቁኝ። ተናዘዝኩኝ ኃጢአቴ ማለት ነው። እግዚአብሔር ይመስገን። የቀረውን እንግዲህ በውስጥ ሰማሻለሁ። በጣም የሚገርም ነው። ያው አሳጥረሽ እንደሆነ ያው የካሁኑ የበለጠው ከኋላ የቀረው ይብሳልና አባኬ አገኘኝ። በቃ አገኝሻለሁ። በጣም ይገርማል። ስክሪንሾት አድርጌዋለሁ። ዛሬ ሁለት ሰዎችን አስገብቼ በሁለቱ ብዙ የተማርነው በእውነት በጣም ደስ ይላል። እግዚአብሔር እንኳንም ወደ ቤቷ አመጣሽ። እግዚአብሔር አሜን። የኔ አባት አሜን። አንተንም እግዚአብሔር ያኑርልን፣ እድሜ ከጤና ይስጥልኝ። ያው ቤተሰቦቼ አይወዱህም፣ ወንድሞቼ በተለይ አንተን ስም ሲጠሩ እንግሽግሽ የሚሉት እና አንድ ቀን ታሪክ ይቀይራል። የእኛም ቤት ገጠመኝ ለእናንተ ለሚቀርብ ይሆናል። ግን እባካችሁ መምህር ተስፋ ዛሬ እንኳንም አልቃወሙት ነው የምለው። ባይደግፉ እንኳን እንደው ባይቃወሙት ነው የምለው። እንደው መቤቴ አንተ እኛ ብርሃን ህይወት ይሆንከው። እኔን ከሲኦል ነው ያዳንከኝ። የሲኦል ብራፍ ላይ አጋንንቶ ውጦ ጨርሶ አንገቴን ሲያጠራው ነው ተያስተው እግዚአብሔር መምህር እና እባካችሁ እንደው መቤቴ ስሙት፣ ታተርፉበታላችሁ፣ አትስሩበትም። እኔ ይሄንም መክረው ይሄንም አናለው። እግዚአብሔር አምላክ እድሜና ጤና ይስጥ። አሜን። ልጆቼን ቤተሰቦችን ዘርህን ይባርከው። እንዳንተ ዘር ተባርኮ ይኑር። እውነት ዘርህ ይብዛልን። በጣም ነው የማመሰግነው ስላዳመጥከኝ፣ ሸክሜን ስለተቀበልከኝ። እግዚአብሔር ያክብርልኝ፣ ኑሩልኝ። እናንተም ስለሰማችሁኝ አመሰግናችኋለሁ በጣም ከልብ የእውነት አሜን። አመሰግናለሁ። እግዚአብሔር ያክብርልን። ታችን እንዳፈሽ ያጽናልኝ። መልካም ነገር ለተመኛችሁልኝ በሙሉ እንዳፋችሁ ያጽናልን። ምንፈልገው መጀመሪያ መምህር ተስፋዬና ቤተሰቡን ጠብቅልን፣ ጤንነቱን ጠብቅልን ነው። ከጤንነት ቀጥሎ ነው ሁሉ ነገር የሚመጣው። ሌላ ሁሉ ከንቱ ነው። ግን የሚያስፈልገን ነገር በቀደም ተከተል ያምጣልን እግዚአብሔር አምላክ። ሁላችንም ገነት መንግስተ ሰማያት፣ ይህንን ፕሮግራም የተካፈላችሁ በሙሉ ገነት መንግስተ ሰማያት ያገናኘን። ምንም አይነጥለን፣ አይለየን፣ ምንም አይቅርብን። ምድር ላይ የቀረብን ደስታ በሙሉ ሰማይ ላይ ስለሚጠብቀን ምንም የበለጠ ደስታ እልፍ አላፋት ያሉበት ቦታ ላይ እጥፍ ደስታ ስላለ ምንም እንደቀረባችሁ አድርጋችሁ አታስቡ። አልፈዋል ሁሉም። ግን ያለፈው መምሪ ይሄን ሁሉ ኃጢአት እየሰራሁኝ በነገራችን ላይ ገነት መንግስተ ሰማያት አስባት ነበር፣ እናፍቃት ነበርና እግዚአብሔር የልብን መሻት ያያልና እግዚአብሔር እውነት የልባችሁን ቀና መሻት ያያል። አልፈዋል ሁሉም። ያው ገነትና መንግስተ ሰማያት ነው ያሉት አብዛኞቹ። ኃጢአት የሰሩት ደግሞ ሲኦልና ገሃነም ነው። ስለዚህ አልፈዋል ሲባል ሄደዋል ሞተዋል ብቻ ሳይሆን የት ነው ያሉት የሚለው አይምሯችን እያሰበ የራሳችንን ዝግጅት ነው መፈጸም ያለብን። በጣም ነው ማመሰግኖታችን። እግዚአብሔር ያክብርልኝ። ሰላም ሁኚ። እሺ ማምሪዬ አግኝኝ በውስጥ እሺ። እኔ አባት እግዚአብሔር ላካ አንተጋሽ። እሺ አሜን። በጣም ደስ ይላል። እግዚአብሔር ይመስገን። እንዴት አያችሁት? እህታችንን ታሪክ በጣም የሚገርም ነው። ድንገት የገቡ እህቶቻችን ድንገት ወይም አጋጣሚ ሳይሆን ፈቃድ እግዚአብሔር ሆነው እህቶቻችን ብዙ ተምረዋል። አበሻ የሚጠላ መንፈስ እንዲሁም አበሻ ጠላ ሁላ ደግሞ ወደ አበሻ ስትመጣ ደግሞ እጅግ በጣም የሚገርም ነው። ትዳር የሚጠላ መንፈስ ደግሞ አበሻ ላይ ሆኖ የሚሰራውን ስራ እየነገረችን ነው። እራሷ ላይ ሆኖ ከ8 ዓመት ጊዜዋ ጀምራ የምታደርገውን ነገር ተናገረች። እስቲ ከእህታችን ምን እንደተማራችሁ ጻፉ። እኔ ጸሎት አድርጌ ልጨርስና መዝሙር ጋብዛችኋለሁ፣ ሰዓቱ ስለሄደ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ርኤ ተባልክ የምትጠራ አምላካችን እንድንማማር ስለፈቀድክልን እናመሰግናለን። የሰማነውን በልቦናችን አሳድረ የኃጢአት መደምሰሻ የዲያብሎስ ድል መንሻ የመንግስተ ሰማያት መውረሻ አድርግልን አሜን። ለዚህም ስም እንዲህ እያልን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ
ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በድናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰሃሊ ወጸሊ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እግዚአብሔር እርዳን፣ እግዚአብሔር ይከተለን። ሌላ ምንም አንልም። ተመስገን ትናንትና ስላደረኩት። እግዚአብሔርን እወዳለው የምትል አንተ ሰው ከጎንህ ያለውን ወንድምን ሳትወደው በየትኛው ልብህ ጌታን አከበርከው? በየትኛው ልብህ ጌታን አፈቀርከው? በየትኛው ልብህ ጌታን አከበርከው? በየትኛው ልብህ ጌታን አፈቀርከው? እግዚአብሔርን እወዳለው የምትል አንተ ሰው ከጎንህ ያለውን ወንድምን ሳትወደው በየትኛው ልብህ ጌታን አከበርከው? በየትኛው ልብህ ጌታን አፈቀርከው? በየትኛው ልብህ ጌታን አከበርከው? በየትኛው ልብህ ጌታን አፈቀርከው? ፍቅር የሌለው ሰው እግዚአብሔር አምላኩ የለው። ሁልጊዜ እንፋቀር በፍቅር በሰላም ወንድምህን እንደ ራስህ ውደድ። ስለ ፍቅር ብለህ ጥላቻን አስወግድ። ወንድምህን እንደ ራስህ ውደድ። ስለ ፍቅር ብለህ ጥላቻን አስወግድ። እግዚአብሔርን እወዳለው የምትል አንተ ሰው ከጎንህ ያለውን ወንድምን ሳትወደው በየትኛው ልብህ ጌታን አከበርከው? በየትኛው ልብህ ጌታን አፈቀርከው? በየትኛው ልብህ ጌታን አከበርከው? በየትኛው ልብህ ጌታን አፈቀርከው?
ذوبي في اللحظات العائلية الساحرة مع ليندور. شوكولاتة سلسة لا تقاوم من خبراء شوكولاتة ليند. ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ እንግዲህ ክፍል 164ኛ ይዤላችሁ ቀርቤያለሁ ጎዶልያስ እንዴት ነው ወንድማችን እግዚአብሔር ይመስገን ሰላም ነው ወይ ዳኒ እግዚአብሔር እንኳን ደህና መጣ እንኳን ደህና ቆያችሁ አለን እንግዲህ እሺ ወደ ህይወት ታሪክ እስቲ እንግባና ወደ እኔ ጋር እንድትመጣ ታሪክህን ለሰዎች አስተማሪ አድርገህ እንድታቀርብ ያስገደደ እንዲሁም የኛን ትምህርት ስትሰማ ደግሞ ይሄማ የኔ ፈተና ነው እንድትል ያስባለ እስቲ የትኛው ህይወት ታሪክ ነው እሺ አመሰግናለሁ መምህር እግዚአብሔር ያው ሁሉ ነገር ሲፈቅድ ሁሉ ነገር በአሁን ሰዓት ትውልድ አለ ማለት ይከብዳል በየገጠሩ በየከተማው እጅግ በጣም ከባድ ነው እያንዳንዱ የራሱን ህይወት ታሪክ ደብቆ ነው እንጂ እያንዳንዱ ቤት ውስጥ ምናልባት ራሳችንን ምናየው አንዳንድ ሰዎች ንጹሃን ሊኖሩ ይችላሉ በአለሙ ውስጥ ሆነው እግዚአብሔር የሚያውቃቸው ይኖራሉ ነገር ግን አብዛኛው የሰው ልጅ ህይወት ታሪኩ በተለይ ብዙ ጊዜ የምትናገሩት ነገር የዝሙት መንፈስ ጋር ተያይዞ በጣም ከባድ ትግል ነው ያለ ማንንም ባለትዳር በለው ሌላውም በለው እጅግ በጣም ሰፊ ነውና እግዚአብሔር ይሄንን አይቶ ነው ይመስለኛል እንደዚህ አይነት ጥበባትንና እንደዚህ አይነት መምህራኖችን እግዚአብሔር መምህር ግርማ እና መምህር ሄኖክ የተነሱበት ዘመን የሚቆም አይመስለኝም ምክንያቱም የነሱ ተማሪዎች ናቸው ዛሬም በጣም ብዙ ትግል እያደረጉና ብዙዎቹ ትውልድ እንዲነቁ እየተደረገ ያለው ማለት ነው ከዛ ውስጥ እንግዲህ እኔ ወደ ህይወት ታሪኬ በመገባበት ሰዓት እኔ እንደማንኛውም የገጠር ልጅ ነኝ ከብቶች እያገርኩ ያደኩ ነኝ ቤተሰብ መሃል ያው በደንብ ይመለካል ባዕድ አምልኮ በደንብ ነው የሚመለከው በዛን ሰዓት በልጅነታችን አንድ ሰው ስለ እግዚአብሔር ሉና ወይም ደግሞ እግዚአብሔር የሚለውን ስሙን ብቻ ይዘን በልማድ የምንጠራው በቂ አይደለም በዚህ ዘመን ማለት ነው ማወቅ አለበት አንድ ሰው ሆኖ ተፈጥሮ በምድር ላይ በሚመላለስበት ሰዓት ማን የፈጠረኝ የሚለውን ራሱ በሚገባ ማወቅ አለበትና ካለማወቅ የተነሳ ግን የአጋንንት አሽከር በመሆን ብዙዎቹ ጠፍተዋል በአሁኑ ሰዓት ማለት ነው በጣም ያሳዝናል መምህር አንዳንድ ጊዜ ስንሰማ ይጨንቃል ሰዎች ደግሞ ይሄንን ድምጽ የምትሰሙ ብዙ ጊዜ እዚህ ጋር ገጠመኝ የሚያቀርብ አካላቶች ላይ ትኩረት መደረግ የለበትም ለምን አጋንንት ላይ ነው ሰይጣን ምን እንደሚሰራ አጋንንት ምን እንደሚሰራ የኛ ጸባይ ያልሆነውን የኛ ባህሪ ያልሆነውን በልቦናችን በህሊናችን በመግባት እንዴት እንደሚያሰራንና እንዴት ትውልድን እንደሚያጠፋ እንዴት ወደ ኃጢአት እንደሚከተን ይሄ ትኩረታችን ማድረግ ያለብን አጋንንት ላይ ነው መንፈሳው ሁለት አይነት ማንነት ይዞ ነው የሚሄደው አንደኛው ማንነት የእግዚአብሔር መንፈስ መልካምነት ሲሆን ሌላው በውስጣችን የሚያድረው ደግሞ የሰይጣን የዲያብሎስ መንፈስ ነውና አሁን ትኩረት አድርገን የዲያብሎስ ወይም ደግሞ የሰይጣን መንፈስ ስራው በሰው ልጆች ላይ በህሊና ላይ ልቦና ላይ ቁጭ ብሎ ተንኮሉ ጥበቡ እግዚአብሔር አምላካችን ዘመንን ዋጁ የሚለውን ያንን ክርስቶስ ዘመንን ዋጅተን ትውልዱ የሚማርበትን መንገድ ያዘጋጀውን ዲያብሎስ ደግሞ ልክ በዛው በተቃራኒ ዘመንን ዋጅቶ ነው እየመጣ ያለ እንደምናየው ማለት ነው እና እኔ ገጠር ላይ ባዕድ አምልኮ ውስጥ እግዚአብሔር የሰጠ ወይም ደግሞ ፈጣሪ ብለን እስከ መቀበል የደረስኩበት ነው በልጅነቴ ማለት ነው ራሴን እንዳወቅኩ ቤተሰብ ያው የአድባር ተብሎ እንጨት አለ ትላልቅ ዛፎች ማለት ነው ትላልቅ ዛፎች አሉ እዛ ስር እያንዳንዱ ለእግዚአብሔር አንዳንድ ጊዜ በቤተክርስቲያን የምንማረው ነገር አለ አይደለም የመጀመሪያ የሆነ ሁሉ የማን ነው የእግዚአብሔር ይሁን ብለን ነው አስራት በኩራት ለእግዚአብሔር ከልጅም ከምናገኘውም ከሁሉ ነገር ከሁሉ የመጀመሪያው ለእግዚአብሔር ለምን ቀሪው እንዲባረክ ማለት ነው እንደዛ ነው ልክ እንደዛ ሁሉ ዲያብሎስ በዛን ሰዓት እያንዳንዱ ገጠር ላይ ለምሳሌ ማር ነበር ማር በሚቆረጥበት ሰዓት የመጀመሪያ እንደተቆረጠ ማንም ሳይቀምስ ሄዶ እዛ ዛፍ ላይ ይቀባል ቡና ይፈላና ቡና የመጀመሪያ ማንም ሳይጠጣ ተቀርቶ ይቀመጥና እንላካለን ሄደን እዛ ዛፉ ላይ ነው የምንደፋው ሁለት ዛፎች ናቸው ሁለቱም ዛፎች